በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ስሙ የተባረከ ይሁን። እግዚአብሔር ስለጠበቀን ደግሞም በሰላም ስላገናኘን ዛሬም ለኛ ያለውን በጎ ሐሳብ ፈቃዱና ሐሳቡን በዚህ ስለሚያካፍለን ለእርሱ ክብርና ምስጋና ይሁን። እንጸልያለን። ጌታ በነገር ሁሉ እንዲረዳን። እግዚአብሔር አባታችን የጌታችን የኢየሱስ ክርስቶስ አባት በነገር ሁሉ ከኛ ጋር ስላለ ስለጠበከን በሰላምም ስላገናኘህን ጌታ ሆይ ባንተ ጉባኤ እንድንቀመጥ ጌታ ሆይ እንድናመልክህ እንድናገለግልህ እንደገና ሐሳብህንና ፈቃድህን ደግሞ እንድንካፈል በእኛ መካከል ስላለ ጌታ ሆይ መንፈስን በእኛ መካከል ስለሚሰራ ስለዚህ ቀን ጌታ ሆይ ስለ በጎነትህ ስለ ቸርነትህ ስለ ምሕረትህ ስለ እያንዳንዳችን ስለ ወንዶችና ስለ ሴቶች ልጆችህ እግዚአብሔር ሆይ በጌታችን በኢየሱስ ስም እናመሰግንሃለን። ክብርና ምስጋና ለአንተ ብቻ ይሁን። አባታችን እግዚአብሔር ሆይ በታላቅ ፍቅር ደግሞም ጌታ እግዚአብሔር ሆይ በንጹህ ፍቅር ለኛ ያለህን አክብሮትና መውደድ ጌታ ሆይ በሕይወታችን አይተናል። በክርስቶስ ኢየሱስ በእኛ ሕይወት ውስጥ በፈጸምከው ድንቅ ሥራ በመቤዠት ጌታ ሆይ ከኛ ጋር ነህ። የእያንዳንዳችን ሕይወት ተቤዥተሃል። ደግሞም ዛሬ በኑሯችን ጌታ ሆይ በመንፈሳዊ ሕይወታችን በትዳራችን ጌታ ሆይ በቤተሰቦቻችን በምድራችን በሁሉ ነገር በንግድ በስራችን ሁሉ እግዚአብሔር ሆይ ተስፋችን አንተ ነህ። እናመሰግንሃለን። አሁንም ጌታ እግዚአብሔር ሆይ በአንድ ሆነን ደግሞ ያንተን ፊት ለማየት በአንድ ላይ ጌታ ሆይ አንተን ለማምለክ አንተን ለማክበር እግዚአብሔር አባታችን እንድንሰበሰብ እድል ሰጥተህናል። እናመሰግንሃለን። እግዚአብሔር ሆይ ከዚህ የተነሳ ብዙ ምስጋና ብዙ ውዳሴ ላንተ አለን። ክብርና ምስጋና ላንተ ይሁን። እግዚአብሔር ሆይ ተመስገን። እናመሰግንሃለን። ጌታ ሆይ አሁንም በመገኘት በእኛ ጌታ ሆይ ጸጋህ እንዲሰራ መንፈስህ እንዲሰራ ፍቅርና ርኅራኄ እንዲሰራ በጌታችን በኢየሱስ ስም በፊትህ እንጸልያለን። ጌታ ሆይ ካንተ ጋር መገናኘት መነጋገር እንፈልጋለን። እንድትዳስሰን እንድትመረምረን ጌታ ሆይ አንተ ወደ ውስጠኛው የሕይወታችን ክፍል ገብተህ እኛም መመርመር እኛም ማወቅ ትችላለህ። መጽሐፍ እንደሚል ልብና ኩላሊትን የምትመረምር አንተ ብቻ ነህ። ጌታ ሆይ በጌታችን በኢየሱስ ስም በዚህ ጌታ ሆይ ያዘነውን ለማጽናናት የደከመውን ለማበርታት በኃጢአት የወደቀውን ጌታ ወደ ጽድቅ ለመመለስ ጌታ ሆይ በብቸኝነት በሐዘን በሱስ ጌታ ሆይ በልዩ ልዩ ኃጢአት በልዩ ልዩ ሽብር ውስጥ ጌታ ሆይ ላለሽ ነፍስ ደግሞ በጌታችን በኢየሱስ ስም አንተ ምሕረትን እረፍትን አድርግ። እግዚአብሔር ሆይ አንተ ሕያው አምላክ ነህና ሕያው እንደሆንክ ጌታ ሆይ እናውቃለን። ዛሬም ይህ ሕያውነትህ በእኛ መካከል ይገለጥ። ማዳንህ በሁላችንም ላይ ይሁን። ጸጋ በሁላችንም ላይ ይሁን። ኦ አባታችን እግዚአብሔር ሆይ በዚህ ሁሉ እናመሰግንሃለን እናከብረሃለን። ቅዱስ መንፈስህ በዚህ ይሁን። ስለ ሰማህን ተመስገን። በጌታችን በኢየሱስ ስም አሜን። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ለዚህ ማለዳ ያዘዘውን ቃል ደግሞ እንነጋገራለን። ጌታ በነገር ሁሉ ያስተምረናል። እውነተኛ አስተማሪ ስለሆነ እውቀት ለጎደለን ጥበብ ለጎደለን ጌታ እንደዛ ማድረግ ይችላል። እንዲሁ ደግሞ ምክር ለሚያስፈልገን ጌታ በቃሉ ውስጥ ይመክረናል። እውነተኛ መካሪ እርሱ ስለሆነ ከምክሩ የተነሳ ብዙ እስርና ብዙ እንቆቅልሽ ደግሞ ይፈታል። እንዲሁ ጌታ ተግሳጽ ለሚያስፈልገን ተግሳጹን፣ ዘለፋ ለሚያስፈልገን ዘለፋውን ደግሞ በእኛ መካከል ያደርጋል። ልባችን ዝግጁ ነው? እግዚአብሔር ይርዳን። ምክንያቱም ከሕያው ከእግዚአብሔር ቃል ስለሆነ የምንሰማው ከእግዚአብሔር ቃል በላይ ለኛ
ሌላ የሕይወት መለወጫ መሳሪያ የለም። የእግዚአብሔር መንፈስ በቃሉ በኩል ነው የሚሰራው። እግዚአብሔርን በቃሉ ነው ያወቅነው። ስለዚህ ለኛ ቃሉን ስንነጋገር ትልቅ ነገር እያደረግን ነው ማለት ነው። እግዚአብሔር ስሙ ብሩክ ይሁን። ዛሬ የምንመለከተው ከብሉይ ኪዳን መጻሕፍት መካከል ከመጽሐፈ ዕዝራ ይሆናል። በዚህ መሰረት ዛሬ ወደ ዕዝራ ምዕራፍ 9 እመራችኋለሁ። ትኩረት የምናደርገው ከዚህ ምዕራፍ ውስጥ በቁጥር 8 እና 9 ላይ ነው። ግን ቁጥር 8 እና 9 የቆሙት አጠቃላይ ምዕራፉ ላይ ስለሆነ በጥቂቱ የምንዳስስ ይሆናል። ስለዚህ ሙሉውን ቃል እስቲ እናንብብ። መጽሐፈ ዕዝራ ምዕራፍ 9። ይህም ከተፈጸመ በኋላ አለቆቹ ወደ እኔ ቀርበው የእስራኤል ሕዝብ ካህናቱም ሌዋውያኑም እንደ ከናናውያን፣ እንደ ኬጣውያን፣ እንደ ፌርዛውያን፣ እንደ ኢያቡሳውያን፣ እንደ አሞናውያን፣ እንደ ሞዓባውያን፣ እንደ ግብፃውያንና እንደ አሞራውያን ርኩሰት ያደርጋሉ እንጂ ከምድር አሕዛብ አልተለዩም። ለራሳቸውና ለልጆቻቸውም ሴቶች ልጆቻቸውን ወስደዋል። የተቀደሰውንም ዘር ከምድር አሕዛብ ጋር ደባልቀዋል። አስቀድሞም አለቆችና ሹማምንቶች በዚህ መተላለፍ መጀመሪያ ሆነዋል አሉኝ። ይህንም ነገር በሰማው ጊዜ ልብሴንና መጎናጸፊያዬን ቀደዱ፣ የራሴንና የጢሜንም ጠጉር ነጨው፣ ደንግጬም ተቀመጥኩ። ስለ ምርኮኞችም መተላለፍ የእስራኤልን አምላክ ቃል የሚፈሩ ሁሉ ወደ እኔ ተሰበሰቡ። እኔም እስከ ሰርክ መስዋዕት ድረስ ደንግጬ ተቀመጡ። በሰርክም መስዋዕት ጊዜ ልብሴና መጎናጸፊያዬ እንደ ተቀደደ ሆኖ ከመዋረዴ ተነሳው። በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋው። እንዲህም አልሁ፣ አምላኬ ሆይ ኃጢአታችን በራሳችን ላይ በስቷልና በደላችንም ወደ ሰማይ ከፍ ከፍ ብሏልና። አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ እፈራለሁ አፍራማለሁ። ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል። ዛሬም እንደሆነው ስለ ኃጢአታችን እኛና ንጉሶቻችን ካህናቶቻችንም ለሰይፍና ለምርኮ ለብዝበዛና ለእፍረት በምድር ነገሥታት እጅ ተጣልን። አሁንም ቅሬታ ይተወልን ዘንድ በተቀደሰውም ስፍራ ችንካርን ይሰጠን ዘንድ አምላካችንም ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። ባሪያዎች ነንና አምላካችን ግን በባርነታችን አልተወንም። የሕይወት መታደስን ይሰጠን ዘንድ የአምላካችንን ቤት እንሰራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌምም ቅጥር ይደረግልን ዘንድ በፋርስ ነገሥታት ፊት ምሕረቱን ሰጠን። አሁንስ አምላካችን ሆይ ተወርሷት ዘንድ የምትገቡባት ምድር በምድር አሕዛብ ርኩሰት ረክሳለች። ከዳር እስከ ዳርም ድረስ ከርኩሰታቸው ከጸያፍ ሥራቸውም ተሞልታለች። አሁንም ትበረቱ ዘንድ የምድሩን ፍሬ ትበሉ ዘንድ ለዘላለምም ለልጆቻችሁ ታወርሷት ዘንድ ሴቶች ልጆቻችሁን ለልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለልጆቻቸው አትውሰዱ። ሰላማቸውንና ደህንነታቸውንም ለዘላለም አትሹ ብለህ በባሪያዎች በነቢያት ያዘዝከውን ትእዛዝ ትተናል። ከዚህ በኋላ ምን እንላለን? ስለ ክፉ ሥራችንና ስለ ታላቁ በደላችን ካገኘን ነገር ሁሉ በኋላ አንተ አምላካችንን እንደ ኃጢአታችን ብዛት አልቀሰፍከንም። ነገር ግን ቅሬታን ሰጠኸን፣
በውኑ ተመልሰን ትእዛዝን እናፈርስ ዘንድ ርኩስ ሥራን ከሚሰሩ ከነዚህም አሕዛብ ጋር እንጋባ ዘንድ ይገባናልን? አንተስ ቅሬታ የሌለንና የማናመልጥ እስክንሆን ድረስ እንድታጠፋን አትቆጣንም? አቤቱ የእስራኤል አምላክ ሆይ አንተ ጻድቅ ነህ። ዛሬም እንደሆነው እኛ አምልጠን ቀርተናል። እነሆ በፊትህ በበደላችን አለን። ስለዚህ በፊትህ ሊቆም የሚችል የለም። እግዚአብሔር ስሙ ብሩክ ይሁን። መጽሐፈ ዕዝራን የማያውቅ ሰው አለ? እስቲ በዚህ ዓመት ያነበበ በ2017 ከዕዝራ መጽሐፍ በጣም ጥሩ ነው። ሁለት ሰው፣ ሶስት ሰው፣ አራት ሰው። እሺ በአመት ውስጥ ጨርሶ አራት ሰው ነው ያነበበው። የመጽሐፍ ቅዱስ ክፍል ነው በነገራችን ላይ። መጽሐፍ ቅዱስ አመታዊ የመጽሐፍ ቅዱስ የአነባብ ዘዴዎች ብዙ አሉ በነገራችን ላይ። እንደዛ ብናደርግ ይሄ የሁላችንም ስንፍና ነው። እኔ የኮነንኳችሁ ሳይሆን ያንን ብዙ ማለማመድ አለብን። ብዙዎቻችን አናነበውም። አንድ መክቼን የሚባል አለ። በ19ኛው 150 ዓመት ገደማ ይሆናል። በአመት አንድ ሰው አዲስ ኪዳንን 2 ወይ 3 እንዲያነብ ከዳዊት መዝሙር ጋር፣ ብሉይ ኪዳን ደግሞ 2 እንዲያነብ በደንብ ተሰናስኖ ተሰርቷል። አረበኛም ሀገር ሞልቷል። 4 ዓመት የሚጠናበት የተለያዩ ዘዴዎች አሉ እንጂ ኤፌሶንም ብቻ አንብበን ሮሜን ብቻ አንብበን ሚዛናዊ ሰዎች አንሆንም። መንፈሳዊ ሕይወታችንም ላይ ችግር ይፈጥራል። እግዚአብሔር ስሙ ብሩክ ይሁን። ስለዚህ ዛሬ ከብሉይ ኪዳን መጽሐፍ ውስጥ እግዚአብሔር ሐሳቡን ፈቃዱን ደግሞ ይነግረናል። እግዚአብሔር ስሙ የተባረከ ይሁን። ምክንያቱም እግዚአብሔር ለኛ ሐሳቡን ፈቃዱን ለማካፈል ሁሉ ጊዜም ዝግጁ ነው። ሁሌም ማለት ነው። ለምን? እሱ ቸር ነው። ጸጋውን ሁሉ ጊዜ ያፈስልናል፣ ምሕረቱን ያፈስልናል። አሁን እንኳን በዚህ በልባችን ልንፈልገው መተናል እንጂ በከንቱ አንወጣም። ለምን? ዋስትናው ራሱ ነው። እሱ ቃል ኪዳኑን ይጠብቃል፣ የሰጠውን ተስፋ ይጠብቃል። ታማኝ ነው አምላካችን እግዚአብሔር። በቃል ውስጥ ብዙ ምክር፣ ብዙ ጸጋ፣ ብዙ ደስታ፣ ብዙ ሐሴት፣ ብዙ ምክር እንቀበላለን። እንግዲህ የብሉይ ኪዳን መጽሐፍት ብሉይ ኪዳን ከአይሁድ ስለሆነ የተቀበልነው በእነሱ አጠራር ታናክ ይባላል። ባጭሩ ታናክ ማለት ሶስቱን አንድ ላይ የመጀመሪያ ፊደሎችን ነው አንድ ላይ መጠሪያ የተደረገው። ወይም እነሱ ብሉይ ኪዳንም በሶስት ከፍሎ ያዩታል። የሕግ መጽሐፍ፣ ጽሑፋትና ነቢያት ነው የሚሉት። ኋላ ግን ከክርስቶስ ልደት በፊት 285 ገደማ በእስክንድሪያ የነበረው የግሪክ አገዛዝ ስርወ መንግስት ብዙ መጽሐፍትን ያስተረጉም ስለነበር ለምን ይህንን መጽሐፍ ከዕብራይስጥ ቋንቋ ወደ ግሪክ ቋንቋ እናስተረጉምን ብሎ ተነሳ። በዚህ ሰዓት የእግዚአብሔርን ሥራ እያገለገለ ነበር። በነገራችን ላይ እግዚአብሔር በነገስታት ልብ የወደደውን ነገር ያኖር ነበር። ህዝቡን ከስደት እንዲመልሱ፣ እንዲህ ቅዱሳት መጽሐፍት እንዲተረጎሙ ራሱ እግዚአብሔር ነው የሚሰራው። በዘመኑ የግሪክ ቋንቋ በዓለም ላይ ከፍተኛ ተጽዕኖ ስለነበረው በቋንቋም በባህልም በስርዓትም ግሪካውያን ተጽዕኖ ፈጣሪዎች ናቸው። በዘር አይደለም ግሪካዊነት የሚገኘው በእነሱ አስተሳሰብ። የእነሱን ቋንቋ የእነሱን ፍልስፍና የሚያውቁሉ ግሪካዊ ነው። ይደሰታሉ፣ ያሰለጥናሉ፣ ያስተምራሉ፣ ከተማ ይመሰርታሉ እና በዛ የታወቁ ናቸው። ልክ በዚሁ እጃቸው ብሉይ ኪዳንን ወደ ግሪክ ቋንቋ ቀየሩት። ይሄ ሰባ ሊቃናት ተብሎ የሚጠራው ወይም ሰብቷንጀት ምንላቸው እነሱ ምን አደረጉት? የብሉይ ኪዳን መጽሐፍ ወደ ግሪክ ሲተረጉሙት የሕግ መጽሐፍ እንደዚሁም ጽሑፋት፣ ቀጥሎ የጥበብና መዝሙራት እንዲሁም ነቢያት ብለው ከፋፍሎ አስቀመጡት። አሁን ያነበብነው የዕዝራ መጽሐፍ ጽሑፋት ከሚባለው ይመደባል። ደግሞም በብሉይ ኪዳን ውስጥ ትልቅ ስፍራ አለው። ለምን? የሕግ መጽሐፍ የሚናገረው ነገር አለው፣ ዓላማ አለው፣ የራሱ ዓላማ አለው። በሕግ ውስጥ እግዚአብሔር ያኖረው ብዙ ትምህርት፣ ብዙ ሐሳብ በአምስቱ መጽሐፍ ተጽፎ እናገኛለን። እንዲሁ ደግሞ የእስራኤልን ታሪክ
እግዚአብሔር በሕዝቡ መካከል የሰራውን ሥራ የሕዝቡን ሕይወት የእግዚአብሔርን ድንቅ ሥራዎች የሚናገሩ መጽሐፍቶች ከመጽሐፈ ኢያሱ ጀምሮ እስከ መጽሐፈ አስቴር ድረስ እንግዲህ እነዚህ የታወቁ ናቸው። ብዙ ጊዜ የምንጠቅሰው ስለ እስራኤል የምንናገረው ከመጽሐፍት እየጠቀስን በገሌ ዘመን እንዲሆነ የምንለው እነዚህ መጽሐፍት ላይ ነው የምንመሰረተው። ዕዝራ፣ ነህምያና አስቴር ግን የተለዩ መጽሐፍቶች ናቸው። የተለዩ የሚያደርጋቸው የስደት ዘመን ወይም የውድቀት ዘመን መጽሐፍት ታሪክ ናቸው። እነዚህ መጽሐፍት ከመጽሐፍ ውስጥ ቢወጡ የሆነ ነገር ብዥ ይልብናል፣ ግልጽ አይሆንም ነበር። ልክ ምን ማለት ነው? እግዚአብሔር ሕዝቡን ከግብፅ ልክ እንዳወጣ በሕግ ውስጥ እግዚአብሔር ተስፋ ሰጥቶ ነበር። ምን ብሎ? ማርና ወተት ወደምታፈሰው ምድር አስገባቸዋለሁ ብሏል። ፍጻሜውን የጻፈው ማን ነው? ኢያሱ ነው። የኢያሱ መጽሐፍ ከመጽሐፍ ውስጥ ቢወጣ ብዙ ነገር ግር ይለናል። ልክ ወንጌላትን አንብበን ወደ መልእክታት ከመሸጋገራችን በፊት የሐዋርያት ሥራን እንደምናገኘው አንዳንድ መጽሐፍቶች ትልቅ ሚና አላቸው፣ ያገናኙልናል ማለት ነው። የእግዚአብሔርን ድንቅ ሥራ እግዚአብሔር በዓለም ውስጥ ያደረገውን የሚሆነውን ነገር ሁሉ ማለት ነው። ለዚህ ነው እያንዳንዱን መጽሐፍ በጥንቃቄ ልናነብ፣ ልናሰላስል፣ ልንማርበት፣ እግዚአብሔርን ልናከብርበት ይገባል። እግዚአብሔር ይርዳል እና መጽሐፉ የቱ ጋር እንደሆነ በጥቂቱ ለመጠቆም ያህል ነው። አሁን ላነበብነው በተለይ በቁጥር 8 እና 9 ላይ ደግሜ አነበዋለሁ። እንዲህ ነው የሚለው። ይሄ ስለሆነ አጽንኦቱ በዚህ ክፍል ውስጥ እኔ የፈለግኩት አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራ ችንካርን ይሰጠን ዘንድ አምላካችንም ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። ባሪያዎች ነንና አምላካችን ግን በባርነታችን አልተወንም። የሕይወትን መታደስን ይሰጠን ዘንድ የአምላካችንን ቤት እንሰራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌም ቅጥር ይደረግልን ዘንድ በፋርስ ነገሥታት ፊት ምሕረቱን ሰጠን ይላል። በጣም ግሩም ነው። የእግዚአብሔርን ሥራ ነው እዚህ ጋር የሚያሳየው የሚናገረው። ነገሩ እንግዲህ እንዲህ ነው። እኔ ርዕስ ብዙ አሰብኩና ከጉብኝት ማግስት ብየዋለሁ። ወይም እግዚአብሔር ልክ ይጎበኛል አይደለ? ሕዝብን ይጎበኝ፣ አንድን ግለሰብ ይጎበኛል፣ አንድን ቤተሰብ ይጎበኛል። እግዚአብሔር ዓለምንም ጎብኝቷል በክርስቶስ ኢየሱስ በኩል። እኛ ራሱ የእርሱ የጉብኝት ውጤት ነን። ስለ ጉብኝት ካስታወሳችሁ መሲሁ ወደ አገልግሎት ከመግባቱ በፊት ልክ በሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ ስለ ልጁ ስለ ማንደው ለዮሐንስ ስም እንዲያወጣ ከተጠየቀ በኋላ አንደበቱ ሲፈታ የእስራኤል አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ይላል። የጉብኝት ጥማት በሕዝቡ ዘንድ ነበር ማለት ነው። በጣም ጉብኝቱ ደግሞ ሙሉ የሚሆነው እግዚአብሔር ነቢያት ልኮ ወይም ደግሞ ነገሥታት ልኮ ከዛ ቀደም የነበረውን አይደለም፣ የመጨረሻውን ማለት ነው። የመጨረሻውን ዋናውን የሚጠበቀውን መሲሁን ልኮ እግዚአብሔር ለአብርሃም አስቀድሞ እንደገባ እንዴት እንደሚጎበኝ እሱን ነበር መንፈስ ቅዱስ በዘካርያስ አፍ ይናገር የነበረው። ከቁጥር 68 ጀምሮ ነው እስከ 67 ስለ መሲሁ ነው የሚናገረው ሉቃስ ምዕራፍ 1 እና ጉብኝት በጣም 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 አስደናቂ ነው። እግዚአብሔር ሲጎበኝ የማያደርገው ነገር የለም። ምህረት ያደርጋል። እግዚአብሔር ይቅር ይላል። ሕዝቡን ከተሰበረበት ቦታ ያነሳል። ከአመድ ላይ አንስቶ ወደ ክብር ስፍራ ያመጣል። የተዋረደውን እንደገና ማለት ነው ኃጢአት ያደቀቀውን ኃጢአት የሰበረውን ተስፋ ቢሱን በጨለማ የሚኖረውን እግዚአብሔር ወደ ብርሃን፣ ወደ ሕይወት፣ ወደ ደስታ፣ ወደ እረፍት ያመጣል። ግን ከዛ በኋላ አንዳንድ ነገር ይሆናል። በጣም መልካም ነገር ይሆናል። አንዳንዴ ግን ችግር ይገጥማል እና እዚህ ጋር እግዚአብሔር ሕዝቡን ከጎበኘ በኋላ እንደገና ሕዝቡ ታመመ። እዚህ ጋር አሁን የምናየው መጽሐፍ ክፍል ማለት ነው። ለዚህ ታሪካዊ አውዱን ማቅረብ ይኖርብኛል። ይሄ አሁን ያነበብነው የመጽሐፍ ቅዱስ ክፍል ከክርስቶስ ልደት በፊት 5ኛው መቶ ክፍለ ዘመን እንበል በቀላሉ ወደ 444 እስከ 430 እንደማለት ነው።
እንግዲህ የጥንት ዘመን አቆጣጠር ወይም ከክርስቶስ ልደት በፊት የነበረው ቁጥር ወደ ላይ ሳይሆን ወደ ታች ነው እየቀነሰ የሚሄደው። ግን ደስ አይልም? ክርስቶስ መሃል ገብቶ ለሁለት ከፈለው የዓለምን ታሪክ ማለት ነው። ይሄ ግሩም ነው። ለዚህ ነው ከክርስቶስ በፊት ከክርስቶስ በኋላ የምንለው። ይሄ ያነበብነው የመጽሐፍ ቅዱስ ክፍል ወይም ታሪኩ የተፈጸመው ከ444 እስከ 430 ባለው ውስጥ ነው። በተለይ መጽሐፍ የተጻፈው ምንድነው የሆነው ካልን ህዝቡ ከባቢሎን የተመለሰበት ጊዜ ነው። ይሄንን ያዙልኝ። ከባቢሎን የተመለሰበት ለምን ባቢሎን ወረደ? ወደ ኋላ ሄደን እንወስድ። እግዚአብሔር የእስራኤልን ህዝብ ከግብጽ ወደ ከነዓን እንዲሄዱ የቀሰቀሰው በ1445 ነው። እንደዚህ ነው የሚታወቀው። ወይ ደግሞ በ1446 በሲና እግዚአብሔር ለህዝቡ ህግን የሰጠው በተለይ በ1445 መሆኑ ይታወቃል። ወደ ኋላ ስንቆጥረው ግልጽ ነው አይደል? አሁን እየቀነስን እንመጣለን። የእስራኤል ህዝብ የአብርሃም ወገን በያዕቆብና በልጆቹ አማካይነት ወደ ግብጽ ወረደ። 430 ዓመት እዛ ኖረ። በዛ ሰፋ። ቢበዛም ቢሰፋም ግን በግብጽ ምን ሆነ? ግብጽ ከፋበት። ጥሩ ቦታ አልነበረም ለርሱ። እግዚአብሔር በገባው ተስፋ መሰረት በዚህ ጊዜ አወጣቸው። ልክ 1405 ገደማ ከነዓንን ያዙ ማለት ነው። ከነዓንን ያዙ። አሁን ዛሬ እስራኤል የምትባለው ቦታ አረፉ። እግዚአብሔር ያን ቦታ አስቀድሞ ለአብርሃም በሰጠው ተስፋ መሰረት ልክ 1400 ማዘቅዘቅ ሲጀምር የመሳፍንት ዘመን ይጀምራል። መሳፍንት የሚባሉት እንደምታውቋቸው እንደነ ጌዲዮን እንደነ ባርቅ እንደማለት ነው። ዲቦራን ጨምሮ 13 መሳፍንት የነበሩበት ከኢያሱ በኋላ ይሄ ዘመን ድብልቅልቅልቅ ያለ ዘመን ነው። ሰዎች እንደወደዱ እንደታያቸው የሚኖሩበት ማለት ነው። ያ የእግዚአብሔር ሥራ የተረሳበት የእግዚአብሔር ድንቅ ሥራ የእግዚአብሔር ማዳን የእግዚአብሔር ክብር ያ የእግዚአብሔር ውበት እግዚአብሔር በሕዝቡ መካከል የነበረው ግርማ ሁሉ ተንጠፍጥፎ የጠፋበት ዘመን ማለት ነው። ሰዎች መንፈሳዊውን ነገር የተውበት ሰው በነገራችን ላይ ያው ጉብኝት አያቸው። እግዚአብሔር ሕዝቡን በግብጽ ጎበኛ አልጎበኘም? ጎብኝቷል በሚያስደንቅ ሁኔታ። እግዚአብሔር ከጥቂት ጊዜ በኋላ ወይ ደግሞ በአዲሱ ትውልድ ምን ተደረገ? ተተወ ማለት ነው። አዲሱ ትውልድ እግዚአብሔርን ተው። ምንድነው ችግሩ? እዚህ ጋርም ስለሚመጣ ማለት ነው። በዛን ዘመን ምንድነው ዋናው ችግር? እግዚአብሔር በሕግ አስቀድሞ ምን አዞ ነበር? ላስታውሳችሁ እዚህ ጋር በጸሎት ውስጥ ራሱ ዕዝራ ስለጠቀሰው ምን ይላል? ወደ ቁጥር 10 ከሱ በታች ወዳለው ነው መመራችሁ። ቁጥር 10 ጀምሮ አሁንስ አምላካችን ሆይ ተወርሷት ዘንድ የምትገቡባት ምድር በምድር አሕዛብ ርኩሰት ረክሳለች፣ ከዳር እስከ ዳርም ድረስ ከርኩሰታቸው ከጸያፍ ስራቸው ተሞልታለች። አሁንም ትበረቱ ዘንድ የምድሩንም ፍሬ ትበሉ ዘንድ ለዘላለምም ለልጆቻችሁ ታወርሷት ዘንድ ሴቶች ልጆቻችሁን ለልጆቻቸው አትስጡ፣ ሴቶች ልጆቻችሁንም ለልጆቻችሁ አትውሰዱ፣ ሰላማቸውንና ደህንነታቸውን ለዘላለም አትሹ ብለ በባሪያዎች በነቢያት ያዘዝከውን ትእዛዝ ትተናልና ይላል። እግዚአብሔር ገና ለሙሴ ነው መናገር የጀመረው ይሄንን ማለት ነው። ኢያሱ ደግሞ ይሄንን እንዲያስፈጽም እግዚአብሔር በተደጋጋሚ ነግሮታል። ምክንያቱም ምድሪቷ ምን ነበረች? ምንድነው ይላል? እርኩስ ናት፣ የረከሰች ናት። ከጣዖታቸው ብዛት የተነሳ ከኃጢአታቸው ብዛት የተነሳ። በነገራችን ላይ በመጽሐፍ ቅዱስ ብቻ ሳይሆን በሌላ መጽሐፍ የከናናውያንን ታሪክ ማግኘት ትችላላችሁ። አሁን መጽሐፉ ጠፋብኝ እዚህ ላይ ስለሆነ ማግኘት አልችልም። መድረክ ላይ ሲሆን አይምሮ ስለሚጨናነቅ ማለት ነው። መጽሐፉ ስም አለው፣ ሌላ ጊዜ ነግራችኋለሁ። በዓለም ታሪክ በጣም የገዘፈ እርኩሰት ያለበት ቦታ ነው። ለዚህም ነው እግዚአብሔር የከናናውያንና የአሞራውያን ጽዋ ሲሞላ ህዝቡን ከግብጽ ምን አለ? አንቀሳቀሰ ይላል መጽሐፉ ራሱ። ስለዚህ እግዚአብሔር ህዝቡ ወደዚህ ምድር ሲመጣ
በጋብቻ በጣም ጥንቃቄ እንዲያደርግ አስገንዝቧል። ጋብቻውን አይደለም እግዚአብሔር እየተቃወመ ያለው በዋናነት ልብ በሉ። ጋብቻው የሚያመጣውን ውጤት አትችሉትም አትቋቋሙትም ነው። ለምን? እነርሱ ሕይወታቸው ኑሯቸው አምልኳቸው ጣዖት ነው። ይመርዛቸዋል። ተጠንቀቁ። ከነሱ ጋር ዝምድና ውስጥ አትግቡ። እናንተ ለኔ ምንድናችሁ ብሏል? ቅዱስ ሕዝብ ናችሁ። እግዚአብሔር ለራሱ ስራ የለየው ሕዝብ ነው። ስለዚህ መጠንቀቅ አለበት። መቀደስ ማለት ይወላችሁ ንጹህ ማለት አይደለም። መጀመሪያውኑ የመረዳት ያለብን በብሉይ ኪዳን ስናነብ ስለ እስራኤል እግዚአብሔር ቅዱስ ሕዝብ መለየት ነው ዋናው ትርጉሙ። ከሌላው ሕዝብ መለየት እንደ ዕቃ ይሄ ዕቃ ከዛሬ ጀምሮ ለዚህ ነገር ይሆናል፣ ከዚህ ውጪ ለሌላ ነገር አያገለግልም ተብሎ እንደመለየት ማለት ነው። እስራኤል እንደዛ ተለይቷል። እስራኤል ግን አልተለየውም እያለ እየተመለሰ በጋብቻ በጣዖት በእርኩሰት ምን ያደርጋል? ከነዚህ ጋር ይዛመድ ነበር። ይሄ ዘመነ መሳፍንት በዚህ የተሞላ ነበር። ሕጉን አሽቀንጥሮ ጣሉት ማለት ነው። እንደው መጽሐፈ መሳፍንትን ስታነቡ ምን ይሰማችኋል? ስክርክርክር ያለ ነው ማለት ነው። የእስራኤል ሕይወት በጣም የሚያሳዝን በግጭት የተሞላ። መሳፍንቱ እንኳን መንፈሳዊ ዕውቀት የላቸውም። የሚገርመው ይሄ ነው። ገዢ የተደረጉት እግዚአብሔር ሕዝቡን ለመታደግ በመንፈስ ይሞላቸዋል። አንዳች ሚሽን ይፈጽማሉ። ግን ሰዎቹ ምንም የተሻለ ነገር አይታይባቸውም። ይሄ መቼ ያበቃል መሰላችሁ? ይሄ በ1030 ገደማ እስራኤል የተዋሃደች ጠንካራ መንግስት ሆነች። በማን አማካኝነት? በሳኦል አማካኝነት ማለት ነው። ሳኦል የተዋሃደች የጠነከረች እስራኤልን መምራት ጀመረ። 1006 ወይ 1003 ገደማ ደግሞ ዳዊት ወደ ስልጣን መጣ። አሁን ነገሮች ትንሽ እየተሻሻሉ መጡ ማለት ነው። ያም ሆኖ ግን ሳኦል ከእግዚአብሔር ጋር የነበረውን ቃል ከእግዚአብሔር ጋር የነበረውን ነገር አልጠበቀም። እግዚአብሔር አድርግ ያለውን ነገር አላደረገም። እግዚአብሔር ሁሉ ጊዜ መጠንቀቅ ይፈልጋል። ከጎረቤት እንዲጠነቀቁ ማለት ነው። ይሄ ማለት ምን መሰላችሁ? ከዓለማዊ ነገር እንድንጠነቀቅ የእግዚአብሔር ቃል አያስተምረንም? በጣም እንጂ በጣም እግዚአብሔር እኛን ጎብኝቶናል። አሁን የህይወት ጉብኝት አግኝተናል። ምህረት ተቀብለናል። ግን ከጉብኝት ማግስት ላይ ነው ያለነው። በደስታ ውስጥ ነው ያለነው። እግዚአብሔር ይመስገን። አስደናቂ ነው። ግሩም ነው። መቼም ልክ ጦር ሜዳ ሄዶ ከጦር ሜዳ ሲመለስ አንድ ገዢ አንድ መንግስት ወይም አንድ አካባቢ ትልቅ ደስታ ውስጥ ይገባል። ግን ዲክላይን ያደርጋል ብዙ ጊዜ። የሚገርማችሁ ከዛ በኋላ ማለት ነው። እና ዳዊት ይሄንኑ ችግር ሰርቶ ይሄዳል። የሚገርማችሁ አበላሽቶ ነው የሚሄደው። እንዴት አድርጎ? እጁ የዝሙት ነገር አንድ ችግር ትፈጥራለች በእስራኤል ታሪክ ውስጥ ማለት ነው። የኦሪዮንን ሚስት ታሪክ ታውቃላችሁ። ያ ቀላል ነገር እንዳይመስላችሁ ትልቅ ነቀርሳ ተከለ በእስራኤል ውስጥ። የሚያሳዝን ማለት በእስራኤል ታሪክ ውስጥ መጥፎ ነገር ተፈጸመ። ያኔ ልክ ነው፣ እሱ እግዚአብሔር ይቅር ብሎታል፣ ምህረትን ተቀብሏል። ግን ሰለሞን ከዛ ነው የሚመጣው። ነገሮች እየተበላሹ ይሄዳሉ። ልክ ከ930 ዓመት በፊት ወደ ምን ይሆናል? ዳዊት ለልጁ ለሰለሞን እንግዲህ ስልጣኑን አስረክቦ ያልፋል። ሰለሞን የከፋ ሰው ሆነ። ልክ እግዚአብሔር የሚጸየፈውን ነገር ፈጸመ። እዚሁ እዝራ የሚያለቅስበትን ነገር ከወነ። እዛ ከአሕዛብ ሴቶች አገባ። ብዙ ሚስቶች ብዙ ቁባቶች ነበሩት። አልፎ ተርፎ ምን አደረገ? ጣዖታቸውን መከተል ጀመረ። ያ የተከበረው ሰው ማለት ነው። ያ ሰለሞን ትልቁ ጠቢቡ ጠቢቡ እግዚአብሔርን ተወ። የአሕዛብን አጋንንት ተከተለ። እግዚአብሔርን ተወው። እግዚአብሔር በጣም አዘነ በዚህ ማለት ነው። እና የእስራኤል ቤት እንደገና ምን ሆነ? የተለየ ህዝብ ነበረ። ያ የተለየው ህዝብ ረከሰ። እንግዲህ በዚህ ውስጥ ነቢያት እነማን ከጊዜው ጋር ስለማይኖር እንጂ እዚህ ውስጥ ነው ያሉት ትልልቆቹ። ልክ
ሰለሞን እንደሞተ በ930 እስራኤል ለሁለት ተከፈለች። ለዚህ መከፈል ዋነኛው ነገር ኃጢአት ነው፣ አመንዝራነት ነው እስራኤልን የከፈለው። እግዚአብሔር በሰለሞን ስላዘነ ኢዮርብዓምና ሮብዓም ለሁለት ከፍለው ተካፈሉ፣ 10 እና 2 ነገድ። በ722 አንደኛው ክፍለ ግዛት ወይም ደግሞ ሰሜናዊ ክፍል ወደቀ፣ ተደመሰሰ ማለት ነው። መጀመሪያውኑ ምን ነበር መሰላችሁ? የአሕዛብን ጣዖት ይፈልጉ ነበር፣ ከዛ ማግባት፣ ከነሱ ጋር መዛመድ፣ ከነሱ ጋር መጣመር። ቀስ እያለ እንደውም ምን ሆነ? ማንነታቸውን እያጡ ሄዱ። በሰሜኑ ክፍል ያሉት እየተደበላለቁ ሄዱ። ሕጉም እየጠፋ እምነታቸውም እየተሸረሸረ ሙሉ ለሙሉ ሰሜናዊ ክፍል እግዚአብሔርን ተወው። ግን ነቢያት ነበሩ በዛም፣ ዋናዎቹ ናቸው ማለት። አሁን ወደ ምን ፈልገው እየመጣን ነው? በ722 አሦራውያን ሰሜኑን አጠፉት። በ586 ደግሞ የቀረችው እስራኤል ደቡባዊ ክፍል ተበተነች። የፖለቲካ አቅም ማጣት፣ የጦር አቅም ማጣት አድርጋችሁ እንዳታስቡ። ኃጢአት ነው ይህንን ያደረገው፣ በደል ነው ይህንን ያደረገው። የተቀደሰው የእግዚአብሔር ሕዝብ፣ የተባረከው የእግዚአብሔር ሕዝብ፣ እግዚአብሔር የጎበኘው፣ እግዚአብሔር ምሕረት ያደረገለት፣ በእግዚአብሔር ይቅርታ ውስጥ የሚኖረው ሕዝብ ምን አደረገ? የእግዚአብሔርን ይቅርታ፣ የእግዚአብሔርን ጉብኝት፣ የእግዚአብሔርን ፍቅር ናቀ። ከእግዚአብሔር ይልቅ ሌሎች ባዕዳን አማልክትን ወደደ። ሌሎች ባዕዳን አማልክትን በቃ ካላጠንኩ፣ ተራራ ለተራራ ካልዞርኩ፣ እንደው በየአድባሩ ካልሰገድኩ፣ ዕጣን ካላጨስኩ፣ እንደው ደም ካላፈሰስኩለት አለ። ክብር ያለው ሕዝብ ይገርማቸዋል። እንደ እስራኤል ክብር ያለው ሕዝብ አልነበረም በእውነት። ለምን? እግዚአብሔር በተደጋጋሚ ያንን ይናገር ነበር። እንደው የሚያስመኝ እንደው የእስራኤል አምላክ እንደው አምላኬ በሆነ የሚያስብል እኮ ነው። በጦር ሜዳ ይዋጋላቸዋል፣ በቤታቸው ይመግባቸዋል፣ በችግራቸው ጊዜ ይፈውሳቸዋል። እግዚአብሔር ክብራቸው ነበር፣ እግዚአብሔር ጥላቸው ነበር። ራሱ ሕዝቡ ሲንቀሳቀስ በኦሪት ዘኍልቍ ምዕራፍ 22 ላይ ታስታውሳላችሁ። በለዓም ሊረግም ወጥቶ ሊረግም ነው የመጣው። 3 ጊዜ ግን የበረከት ቃል ነበር ያፈሰሰው። አቤት የያዕቆብ ድንኳን ማማሩ አለ። እንደው የሚናገረውን አጣ ማለት እንደው የሚደንቅ ነው፣ የሚገርም ነው። ሰሞኑን ኔታንያሁ ከዛ ክፍል ነው አንድ ክፍል ያነበበው፣ እዚህ የጦርነቱ ማለት ነው። የአንበሳው መነሳት የሚል እዛ ውስጥ አለ። እሱ ስለ መሲሁ ነው፣ እነሱ ለጦርነት ነው ያደረጉት። ያን ክፍል ነው በነገራችን ላይ መጀመሪያ ሚሽኑን ከዛ ክፍል ላይ ነው የተወሰደው። የሰሞኑን ጦርነት ካወቃችሁ ማለት ይሄ ነው። ያ ክፍል በእውነት መንፈሳዊ ክፍል ነው፣ እሱ እንደሚለው አይደለም። ስለ መሲሁም ነው የሚናገረው። እስራኤል እንዲህ ያለ ክብር ነበረው በእግዚአብሔር ዓይን ሲታይ ማለት ነው። በእርግጥ ከግብፅ ሲወጡ እኮ የሆነ ደቃቃ የተሰበሩ በሰው ፊት ሞገስ ያልነበራቸው ባሪያዎች ናቸው። እግዚአብሔር ግን ዝም ብሎ ሞገስ አፈሰሰባቸው ማለት ነው። በመንግስታት ዘንድ የተፈሩ እንዲሆኑ 31 መንግስታትን ነው ድል እያደረጉ ያለፉት። እግዚአብሔር ከአማሌቅ ጋር ተዋጋላቸው። መጀመሪያው በሞዓብ ሜዳ ላይ ሲዋጋ እግዚአብሔር ድልን ተቀዳጁ። አድርጎት አያውቁም። ለእንዲህ ያለ ክብርም ራሳቸውንም አስበው አያውቁም። ባሪያ ናቸው። ባሪያ እንዴት እንዲህ ላይ ያስብ ይችላል? ተነቃቁ አለ እግዚአብሔር፣ አነቃቃቸው። ካህናት ናቸው አለ እነሱ እንደ ካህን እንዲመላለሱ፣ እንደ ቅዱስ ሕዝብ፣ እንደ ሰራዊት የእግዚአብሔር ሐሳብ እንዳለው በቃ ተለወጡ ማለት ነው ሁለንተናቸው። የሚገርመው ግን ኃጢአት መጥቶ ይደቁሳቸዋል። ኃጢአት አደገኛ ነው ወገኔ። ኃጢአት በጣም መጥፎ ነው። የእግዚአብሔር ልጅ በመስቀል ላይ ሞተው ኃጢአትን ድል ለማድረግ ነው አይደል? ግን ደግሞ የኃጢአትን አደገኝነት አይደለም እናየው፣ አሸናፊውን ደግሞ እናያለን። ናው ክርስቶስ ምን እንድል እንዳደረገ አያችሁ? ሰዎች የሚወድቁበትን የሚንገዳገዱበትን እንዴት ድል እንዳደረገው፣ እንዴት እንደጣለው እና ኃጢአት እየተከታተለ ህዝቡን ጎዳ። በጣም በሚያሳዝን ሁኔታ እግዚአብሔር ለ100 ዓመት ለ200 ዓመት በእውነት ህዝቡን ታገሰ። በተለይ ይሁዳ ግን አታላይ ናት፣ በባህሪዋ ማለት ነው። የማታለል ባህሪ ያላት። እንዴት ነው የምታታልለው መሰላችሁ? እንደኛው ሀገር ብዙ አጥቢያ ቤተክርስቲያን ትተክላለች፣ ብዙ ገዳማት አድባራት አላት፣ ብዙ ካቴድራል አላት፣ ቀሳውስት አላት፣ ዕጣኑ አለ፣ መስዋዕቱ አለ፣ ምኑም አለ። በቃ ታታልላለች ማለት ነው እግዚአብሔርን እንጂ። እግዚአብሔር በጣም ያዝን ነበር። ለዚህ እኮ ነው ካታላይቱ ከይሁዳ ይልቅ
ከዳተኛይቱ እስራኤል ጸደቀች አለ። በቃ እሷ እስራኤል ምንድነው ያደረገው? እስራኤል ማለት ሰሜናዊ ክፍል ቅድም ያልኳችሁ በ930 የተከፈለው አይኛ እግዚአብሔርን አንፈልገውም ብሎ በአደባባይ የናባጥ ልጅ ጣዖት አቆመ። ህዝቡም ተከተለው ይላል በግልጽ ማለት ነው። በይሁዳ ይገርማቸዋል። ያም ሆኖ ግን ደጋግ ነገስታት ነበሩ። እነ አሳ፣ እነ ዮሲያስ፣ እነ ሕዝቅያስ፣ ከነቢያትም ደግሞ እነ ኤርምያስ፣ እነ ዕንባቆም፣ እነ ኢሳይያስ ዋናዎቹ ትልቆቹ ያሉት ይሁዳ ላይ ነበሩ። ለምን? ይሁዳ መቅደሱ ስላለ የእግዚአብሔርም ልብ ከይሁዳ ጋር ነበር። ለምን? የዳዊትን ቤት ለመጠበቅ ተስፋ ሰጥቷል። ቅሪቶችን መጠበቅ ይፈልግ ነበር። ምክንያቱስ እኛን ከኋላ ስለሚያይ እግዚአብሔር ቅሪት መኖር ነበረበት። ቁጥቋጥ ያወጣ ነበር። የኮምበል ዛፍ እየተቆረጠ ትልልቆቹ ዛፍ ማለት ኢሳይያስ ምዕራፍ 6 ላይ ትልልቆቹ እየተቆረጡ ነገስታቱ ሲወድቁ ህዝቡ ሲወድቅ እግዚአብሔር ከተቆረጠ ጉቶ ላይ ቁጥቋጥ አወጣለሁ አለ። ለምን? ረመናንት ያስፈልጉ ነበር፣ ቅሪቶች ያስፈልጉ ነበር። አሁን ግን የሚገርማችሁ ቅሪቶች ከተጎበኙ በኋላ እንደገና ወደቁ። እዝራ በጣም የሚያዝነው ይሄ ነው። ምንድነው እንደሚከታተለው ህዝቡን ኃጢያት ጣውት የብሉይ ኪዳንን መጽሐፍ ሙሉውን ስናይ እግዚአብሔር ከመጀመሪያ ጊዜ ጀምሮ ከከናናውያን ከአሞራውያን ጣውት ተጠበቁ ይላል። አደገኛ ነው፣ ጠላልፎ ይጥላቸዋል። ልክ አሁን ማለት እንደው እንዲህ ብል ከዓለማዊነት ለምሳሌ ከዝሙት ዓለማዊ ስን በጥቅሉ እንዳይሆን ከስጋ ስራዎች፣ ከጥላቻ፣ ከዘረኝነት፣ ከተንኮል ተጠበቁ ያለዛ ጠላልፎ ይጥላቸዋል ብል ስተት ነው? ስተት አይደለም። እኔ እግዚአብሔርን እያመለኩ ይላሉ ብዙ ሰዎች። እኔ እንዴት ያው እግዚአብሔር እኮ ነው እየተናገረ ያለው ለህዝቡ። ኃጢያት በእኔና በእናንተ መካከል ገደል ይፈጥራል ማለት እኮ ነው። ኃጢያት አመጽ ነው፣ አደገኛ ነው፣ አደገኛ ነው። ሲወድቁ ሲነሱ ሲወድቁ ሲነሱ ቆዩ። ለ200 ዓመት ያህል እግዚአብሔር ታገሰ። ትግስቱ ግን አለቀ። ኋላ ብዙ ትንቢት መጣ። እስራኤል ይሁዳ በተለይ እንዴት እንደምትዋረድ እንዴት እንደምትወድቅ እግዚአብሔር ውሳኔ ያደረገ። ለ70 ዓመት መቀጣት እንዳለባቸው። ቤት በራሳቸው ሀገር አይደለም የሚቀጡት፣ በነገራችን ላይ በሌላ ሀገር ሄዶ። ለምን? ከነዓን የተቀደሰ ምድር ነው ለእግዚአብሔር። እግዚአብሔር ነው ያ መሬት ለአብርሃም ተስፋ አድርጎ የሰጠው። ያ ቦታ የማን ነው? የእግዚአብሔር ቦታ ነው። በእግዚአብሔር ቦታ ላይ መደነስ አይቻልም። እግዚአብሔር ማስወጣት ነበረበት። እዚህ ቦታ ጣዖት ማምለክ አይቻልም። እግዚአብሔር በቀል አመጣ። የሚገርማችሁ ህዝቡን ከዚህ ያነሳና ባዕድ ምድር ወሰደ። ባዕድ ምድር ውስጥ እግዚአብሔርን ማምለክ የለም፣ ያህዌ የሚባል የለም፣ መዝሙር የሚባል የለም። አላይ በጣም በቃን እያዘኑ ብዙ ጊዜ መዝሙር ዘምሩልን ሲሏቸው በጣም ያዝኑ አልነበር? በጣም በቃ እንደው እንትና ልክ የሙዚቃ መሳሪያዎቻቸውን ሁሉ ተውት። ጥልቅ ሐዘን ውስጥ ገቡ ማለት ነው። ካህናቱ አሁን የዳዊት መዝሙር ላይ ለምሳሌ መዝሙር 42 መዝሙር 5 ክፍሎች አሉት። ከአምስቱ ክፍል መዝሙሩ መካከል ሁለተኛው በተለይ ይሄኛው ክፍል የስደት ዘመን ላይ ያተኩራል። በነገራችን ላይ የህዝቡ ስደት ላይ በጣም ያተኩራል። በስደት ያዩትን መከራ፣ ወደ አገር የመመለስ የእግዚአብሔርን ጉብኝት መናፈቅ። እግዚአብሔር ከቆረጠ ቆረጣ። ማንም ሰው እግዚአብሔር ከወሰነው ከቆረጠው ነገር ማስቀረት አይችልም። ማንም ሊያድን አይችልም። እንደውም ብዙ የጦር ቃል ኪዳን ይገቡ ነበር። ልክ አሁን የተለያየ ፓክቶች እንደሚደረጉ በዓለም ላይ ከግብጽ ጋር የጦር ቃል ኪዳን አሰሩ፣ አልሆነም። የሆነ ዘመንም እኮ ከአሶር ጋር የጦር ቃል ኪዳን አሰሩ፣ አልሆነም። ከጎረቤት ጋር ማለት ነው። ልክ አሁን መንግስት ለምሳሌ የጦር ቃል ኪዳን ይሄ ምንድነው የሚባለው በዚህ ዘመን ስትራቴጂክ የሆነ ዘላቂነት ያለው ከአንድ ሀገር ጋር ይፈራረማል። አንዱ አንዱን ሲወጋ ትረዳኛለህ። እስራኤል እግዚአብሔርን ሁሉ ትታ ከሌላ ጋር ባክህን ተዋጋልኝ ብላ ተፈራርማ ነበር። በጣም እግዚአብሔር አዝኗል በዛ። የእግዚአብሔር ሕዝብ ይሄን ሁሉ ክብሩን አጥቶ ነበር። ሁሉን ነገር ማለት የተፈታ ሆነ ማለት ነው። አምልኮ የማይጣፍጥ ስርዓቱ የተበላሸ ሕዝብ ሆነ እና መቀጣት ስለነበረበት እግዚአብሔር አሶርን መጀመሪያ ጣለው። አሶር ራሱ ተንኮለኛ ነው።
ባቢሎናውያንን ከፍ አደረገ። ባቢሎናውያን በነገራችን ላይ አንድ ጊዜ አይደለም ወደ ይሁዳ የመጡት 4 ጊዜ እንደመጡ ይታሰባል። ብዙዎቹ ግን 3ቱ ላይ ይስማማሉ። በ606 ገደማ መጡ። የተወሰነ ህዝብ ቆንጥሮ ሄዱ። ንጉሱንም ምኑንም ማለት ነው የሚፈልጉትን ሰው ሹሞ አሁንም አስቸገረው። እንደገና ላኩ። አሁንም ወሰዱ። 3ኛ ላይ ምን አደረገ? ናቡከደነጾር በጣም ገናና ነው። ይሄ የሚያስፈራም ስም ነበር በዛን ዘመን። ስሙ ራሱ ሲጠራ በምድር ላይ የሚያንቀጠቅጥ ነው። እግዚአብሔር ምን አደረገ? ከህዝቡ ላይ ጥላ አንስቶ በአሕዛብ ነገስታት ላይ ክብርን አኖረ። አይገርም? ህዝቡ አልታዘዘው ሲል ህዝቡ እኮ ድሮ የሚያስፈራ ህዝብ ነበር ቅድም እንዳልኳችሁ። አሁን ግን ምን ሆነ? ወደ አንበጣው ነው ድሮ ያሉትም ማለት ነው። ደቀቀ። በዚህ ምክንያት እግዚአብሔር ህዝቡን ወደዛ ልኮ 70 ዓመት ቆየ። በዛ 70 ዓመት በነበሩበት ጊዜ እነ ሕዝቅኤል እነ ዳንኤል በህዝቡ መካከል እንዲኖሩ እግዚአብሔር አያችሁ ቅሪቶችን የሚጠብቅበት መንገድ ነው። እዝራም በነገራችን ላይ የተወለደው ባቢሎን ነው። እስራኤልን አያውቅም ነበር። ግን በጣም የሱን ታሪክ ስታዩ ይገርማችኋል። ወጣት ነው። ቤተሰቡ የህግ ሰዎች ማለት ይሄ እግዚአብሔርን የሚወዱ ቤተሰብ ይመስላል። ቀረጹት በባዕድ ምድር ውስጥ ማለት በባዕድ ምድር ተቀርጾ የእዝራ እኮ የሚገርመው እዝራ መንፈሳዊ አዳሽ ሆኖ ነው የመጣው። የህዝቡን ልብ የሚቀይር ትምህርት ነው እግዚአብሔር በውስጡ ያስቀመጠው። በባዕድ ምድር ሰልጥኖ ራሱን አዘጋጅቶ አንድ ችግር ነበር። ህዝቡ ወደ ባቢሎን ሲወርድ ቋንቋ ጠፋበት። ምን የዕብራይስጥ ቋንቋ ተደበላለቀ። ስለዚህ የአሦራውያንና የባቢሎናውያን ቋንቋ እንዳለ አረማይ ቋንቋ የሚባለው ማለት ነው። ህዝቡን መለማመድ ጀመረ። እዝራ ግን ሁለቱንም ያውቃቸው ነበር፣ ይተረጉምላቸው ነበር። የሚለውን አላያችሁ? ይተረጉም ነበር ለህዝቡ። ህጉ እንዲህ ይላል፣ የእግዚአብሔር ሥርዓት እንዲህ ነው። ጥሩ እኮ ነው የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ሐሳብ ለህዝብ ማቅረብ። አሁን ይሄ የተመቻቸ ነው። በመንደር በሰፈር ለቤተሰብ የእግዚአብሔርን ሐሳብ እግዚአብሔር እኮ ሐሳቡ እንዲህ ነው፣ ፈቃዱ እኮ እንዲህ ነው፣ እግዚአብሔር ከህዝቡ እንዲህ ይፈልጋል፣ እግዚአብሔርን እንዲህ ልንወደው ልናከብረው ይገባል። እዝራ እንደው የእግዚአብሔርን ቃል በማወቅ ሰውን ለማገልገል ህዝቡን ለመምራት ለምትፈልጉ ወገኖቼ እዝራ ጥሩ ምሳሌ ነው። በጣም ትጉ ማለት ነው። የወጣትነት ዘመኑ ሁሉ የእግዚአብሔርን ቃል በማወቅ ነው ጊዜውን ያጠፋው ማለት ነው። ይሁዳን አያውቃትም። ልብ በሉ። ከዚህ በፊት መቅደሱንም አያውቅም። በእስራኤል የነበረውን ነገር እኮ አያውቅም። ግን ቅናት እግዚአብሔር ውስጡ ጨመረ። እሱ ከዘሩባቤል በኋላ ነው የመጣው። የመጀመሪያው ተጓዥ አይደለም። 3ኛው ተጓዥ ማን ነው? ነህምያ ነው። እሱን እንዳይምታታባችሁ በየቁጥሩ አስቀምጠዋለሁ። ታዲያ ወደዚህ ወደ ጸሎቱ ለመምጣት ነው ይሄን ሁሉ እየተንደረደርን ያለ ነው። ዝም ብሎ የሆነ ሳይሆን ምክንያቱን እንድናውቅ ነው። የባቢሎን መንግስት በ539 ዓመተ ዓለም ወደቀ። ታላቁ ቂሮስ ወደ ስልጣን መጣ። ስለ ቂሮስ አስቀድሞ ትንቢት ተነግሯል። የእግዚአብሔርን ህዝብ ወደ አገሩ እንደሚመልስ፣ የእግዚአብሔርንም ቤት እንደሚሰራ፣ የፋርስ መንግስት እንደማለት ነው። የፐርሺያዎች ወይም የሜዶንና የፋርስና የሜዶን መንግስት ወደ ዓለምን ወደ መምራት መጣ። እነዚህ ለአይሁድ ብቻ ሳይሆን ለብዙዎች ርኅራኄን አሳዩ። አንዳንዶች ወደ ሀገራቸው እንዲመለሱ ፈቀዱ። ደብዳቤ ጻፈ ወደ መንግስታት ሁሉ ወደ ነገስታት ሁሉ እንዲቀበሏቸው። በዚህ ሁኔታ የመጀመሪያው ተጓዥ እነ ዘሩባቤል ያሉበት፣ ከነ ዘሩባቤል ጋር የነበሩ ደግሞ እነ ሐጌ እነ ዘካርያስ፣ እነዚህ ከሁለተኛው መቅደስ ዘመን የመጡ ናቸው። እንደገና ይሁዳን የሰሩ ማለት ነው። እነ ሚልኪያስ ህዝቡን የሚያነቃቁ፣ ህዝቡ መንፈሳዊ እንዲሆን፣ ህዝቡ አሁንም እግዚአብሔርን ቸላ እንዳይል፣ እግዚአብሔር እንዴት እንደጎበኘው ያለፈውን እንዳትረሱ፣ እግዚአብሔር ከየት እንዳነሳን። እኛ ልክ አሁን እንዳለው ባሪያዎች ነበርን አይደል ያለው፣ እንመጣበታለን። ባሪያ ለባሪያ ነው እግዚአብሔር ምህረትን ያደረገው፣ እሱን እንዳትረሱ እያሉ በህዝቡ መካከል እየተመላለሱ ህዝቡን ይቀሰቅሳሉ። እና በዚህ መሰረት የመጀመሪያው ከስደት ተመላሽ አይሁዳውያን ከ539 እስከ 515 ዓመተ ዓለም ተመለሱ።
መቅደሱንም በ515 ነው በነገራችን ላይ ሰርቶ ያጠናቀቁት። ለ18 ዓመታት ቢቆምም በኋላ እንመጣበታለን ችግር ተፈጥሯል ወደዛ ሲመጡ። ሁለተኛው ቡድን በተሐድሶ መሪው በእዝራ አማካይነት ነው ወደ ኢየሩሳሌም የደረሱት። ይወላችሁ የመጀመሪያዎቹ በተለይ ይሄ ቅጥሩን የሚሰሩ የአስተዳደር ስርዓት የሚዘረጉ የህዝቡ ሞራል የሚጠብቁ ሆነው ነው የተላኩት። ለምሳሌ ዘሩባቤል ልክ መጥቶ ይሁዳን ሲያያት እንደው በጣም የሚያሳዝን ነገር ነው ያየው። ተስፋ አስቆራጭ ማለት ነው። አሁን ይሄ ቅጥር ይሰራል፣ አሁን የህዝብ መልሶ ህዝብ ይሆናል የሚል ሞራሉ ሁሉ ተሰበረ ማለት ነው። አንዳንዶች እንደሚገምቱት ከዛ ሲመጣ ንጉስ እንደሚሆን አስበዋል። ምክንያቱም የመሲሁ መስመር ውስጥ ስላለ ንጉስ አልተሾመም በነገራችን ላይ። ከዛ በኋላ ንጉሱ ኢየሱስ ክርስቶስ ነው። ለምን ዙፋኑን ስላልጠበቁ አሁን ወደ መሲሁ ነው ሁሉም መመልከት ያለበት አገረ ገዢ ሆነ። ከዛ ነቢያት እየመጡ በኃይልና በብርታት አይደለም በመንፈሴ ነው እንጂ ይላል እግዚአብሔር እያሉ የሱን ልብ ምን ያደርጋሉ? ያበረታቱት ነበር። እግዚአብሔር በመንፈስ ልክ ነው። የፈረሰ አገር ነው፣ የፈረሰ ቅጥር ነው፣ ነገሮች ሁሉ ተበላሽቷል። ግን ይሄንን በአቅሜ በጉልበት ያትበል፣ እግዚአብሔር በመንፈሱ ይሰራዋል፣ እግዚአብሔር የህዝቡን ልብ ያነሳሳል እያሉ ያነሳሱት ነበር። እንደገና እንዲቆም ማለት ነው። በዙሪያ ያሉ ትንንሽ መንግስታት እስራኤል እንደገና እንዳትሰራ በጣም ይቃወሟት ስለነበር ማለት ነው። ልክ በዚህ ዘመን በታሪክ ውስጥ እንደሚታየው አይነት ለማነጻጸር ነው፣ ሌላ ነገር አይደለም። እንዲሁ ነበር ለማለት ነው ከጥንት ዘመን ጀምሮ። እና በዚህ ጊዜ እዝራ እንግዲህ ቀጥሎ ይመጣል። እዝራ ልክ እንደመጣ ምዕራፍ 9 ላይ እንዳየነው ከሆነው በፊት የተለያዩ ስራዎች ሲሰራ ነው የቆየው። ይጸልያል፣ ቅዱሳት መጻሕፍት ያነባል፣ የመስዋዕት ስርዓት ቦታ ቦታ እንዲይዝ፣ መንፈሳዊ ነገር እንዲታደስ፣ ሰዎች ወደ መንፈሳዊ ነገር እንዲመለሱ ብዙ ነገር ሲሰራ ቆየ። ለዚህ ሁሉ ህዝቡን ግን ምን ነበር የዳረገው የሚለውን አንድ ነገር ተስማምተን እንለፍ። ልብ በሉ፣ ህዝቡ የእግዚአብሔርን ህግ ስላልጠበቀ ነው። የእግዚአብሔርን ስርዓት ስላላከበረ ነው። እግዚአብሔር ጋር ያለን ግንኙነት ሁሌም እንዲህ መጠበቅ አለበት። ስነ ስርዓት ሊኖረን ይገባል ማለት ነው። ምላችሁ መንፈሳዊ ስነ ስርዓት ማለት ከእግዚአብሔር ጋር ያለን ግንኙነት ከየትኛውም ግንኙነት በላይ ነው። ከእናት ከአባት፣ ከሀገር፣ ከዘመድ፣ ከወገን፣ ከሚስት፣ ከልጅ ይበልጣል። እግዚአብሔር ህዝቡን እንዲህ ነው የሚለው፣ በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል አምልከኝ ነው የሚለው። ያ ሲላላ እግዚአብሔር አይደሰትም። በእውነት ደስ አይለውም። እግዚአብሔር ህዝቡ በፍጹም ልብ እንዲያከብረው ይፈልጋል። እግዚአብሔር በልባችን ገናና መሆን ይፈልጋል። ቢገንስ ምን ችግር አለው? ያውም የኛ ልብ በእኛ ልብ ምን መንግስታትን እናገን የለ እንዴ? የፖለቲካ ሰዎች እናገን የለ እንዴ? ዘር ምናምን እናገን የለ እንዴ? እናት ሚስት ምናምን ያገን የለ እንዴ? ሰው ያንሰዋል። እንደውም እግዚአብሔር ፍጹም የሆነ ልብ ይፈልግ ነበር ከህዝቡ ጋር። ይሄን በሲና ተጻጽፎ ነው የመጡት። አስገዳጅ ህግ ነው በነገራችን ላይ። ለምንድን ነው እግዚአብሔር ህዝቡን የሚቀጣው? ለምንድን ነው ለባርነት ተሳልፎ የሰጠው? ለምንድን ነው ህዝቡ የተነቀለው፣ መቅደሱ የተቃጠለው፣ ቅጥሩ የፈረሰው ከተባለ እግዚአብሔርና ህዝቡ አስገዳጅ ህግ አላቸው። እስራኤልና እግዚአብሔር በኦሪት ዘዳግም ምዕራፍ 28 ላይ በረከቱ እንዲህ እርግማኑ እንዲህ ተባብለው በግልጽ በጌባልና በገሪዛን ላይ ሆነው ተነጋግረዋል። በዛ ቃል ኪዳን ነው እግዚአብሔር የሚጠይቃቸው። በተለይ 10ቱ ትእዛዛት ግልጽ ነው። ለእናንተ ዝርዝር ውስጥ አንገባ። እግዚአብሔር ህዝቡ በፍጹም ልቡ እንዲያመልከው ይፈልጋል። በፍጹም ሐሳቡ፣ በፍጹም ኃይሉ ማለት ነው። ያ ሲናጋ ከእግዚአብሔር ጋር ያለው ግንኙነት ምን ይሆናል? ይላላል። እግዚአብሔርም ያዝናል፣ አይደሰትም። እንዴት ነው እናንተ እስቲ ስታስቡት? እግዚአብሔር እንዴት ነው ልባችን እንዴት ነው? እግዚአብሔርን ያከብረዋል፣ ይወደዋል። በፍጹም ልባችን፣ በፍጹም ሐሳባችን ማለት ነው። በፍጹም ነፍስ፣ በፍጹም ነፍስ ነው። ሁለተኛ በቃ በሁለንተናችሁ እኔን አምልኩኝ፣ እኔን ውደዱኝ ነው የሚለው እግዚአብሔር ማለት ነው። የእግዚአብሔርን ፍቅር ትጠረጥሩታላችሁ ማለት እግዚአብሔር ለኛ ያለውን ፍቅር የሚጠራጠር ሰው አለ? የክርስቶስን ፍቅር ትጠራጠራላችሁ? ነቀፋ አለበት፣ ጉድለት አለበት። እግዚአብሔር እኛን ሲወድ ለማስመሰል የሰራው ስራ አለ? የለም። ሙሉ ፍቅር
ከሙሉ ደስታ ጋር ማለት ነው። ያውም በደስታ ነው የሚሰጠው እግዚአብሔር። ስስታም አይደለም፣ ንፍገት የለበትም። ለምን? እሱ ቸር ባለጠጋ ነው። ቸር ባለጠጋ ማለት የማያልቅ የማይነጥፍ ፍቅርና ርህራሄ ያለው ወደዚህ ታላቅ ውቅያኖስ ነው የመጣ ነው ወገኖቼ። ወደዚህ ታላቅ ክብር፣ ወደዚህ ታላቅ ፍቅር ማለት ነው። ህዝቡ ይሄንን ቃል ኪዳን እንዲያከብርለት ይፈልጋል። ለምንድን ነው የኛ ህዝብ የኛ ሀገር አሁን የተፈታዩ ነው? ለእምነት ያደረ አይደለም፣ ሃይማኖተኛ ነው። በልቡ ህዝባችን እግዚአብሔርን ማወቅ አለብን በደንብ ማለት ነው። ከእግዚአብሔር ጋር ደግሞ እንዴት እንደምንኖር እንዴት እንደምናድር የእግዚአብሔር ቃል ያስተምራል። ወይም እኛ እኮ ቁጭ ብለን አንጽፍም። እግዚአብሔር ማለት እኮ እንዲህ ነው ብለን እግዚአብሔርን ፈጥረነዋል እንዴ? አንዳንድ ህዝብ እግዚአብሔርን የፈጠረ ይመስላል በእውነት። በቃ ልክ ቅድም እንዳልኳችሁ እንደ ይሁዳ አታላይ ነው። በቃ እሱ ጃንጥላ አቀርብለታለሁ፣ ዕጣን አቀርብለታለሁ፣ ጧፍ አቀርብለታለሁ ነው የኛ ሀገር የሚመስለኝ። ስለት ይቀርብለታል። ሰንበቴ ነው ሰንበቴ ይጠጣለሁ፣ ምን ችግር አለው? እንደዚህ ማለት ወደኛ ደግሞ ላምጣው። ከዚህኛው ተፈውሰን ሊሆን ይችላል፣ እሑድ ቤተክርስቲያን መምጣት ሊሆን ይችላል እናንተ የምትሉት። እንደውም በአዲስ ኪዳን ክርስቶስን መከተል ከየትኛውም ነገር የበለጠ ዋጋ የሚያስከፍል ሆኖ ነው የተጻፈው ወገኖች። ነፍስን ህይወትን የሚጠይቅ ማለት ነው። እንደውም ነፍስን ስለመተመን ነው አዲስ ኪዳን ጌታ ኢየሱስ ሲያስተምር ትምህርቱን እኮ ልክ ማስተማር ሲጀምር መምህር ነው እሱ። መምህር ብቻ አይደለም ጌታም ነው። ልብ በሉ፣ መምህር አሁን እኔ ማስተምረውን አንዳንዱን ተወስዱታላችሁ፣ አንዳንዱን ትረሱታላችሁ፣ አንዳንዱን ዝም ብሎ ነው ያቀረበው ልትሉት መብት አላችሁ። ምንም እንኳን የእግዚአብሔር ቃል ቢሆን ማለት ነው። ከኔ ሁኔታ ጋር ልታያይዙት ትችላላችሁ። ኢየሱስ ሲያስተምር ግን ፍጹም ትምህርት ነው እያስተማረ ያለው። ልብ በሉ፣ አስተማሪ ብቻ እኮ አይደለም ጌታም ጭምር ነው። ልብ በሉ፣ አሁን እሱ ማስተማር ብቻ ሳይሆን ይሄ የምለው ነገር እውነተኛ መንገድ ነው እያለ ነው ኢየሱስ። ምንም አማራጭ የለውም። የእውቀት ከሆነ እውቀቱ እሱን ሁሉንም ያውቃል፣ ሌላ ምንም የለም። በዛ ዘመን ብቻ አይደለም፣ የዚህ ዘመን እንደውም የበለጠ ነው፣ የላቀ ነው እንጂ አዲስ ኪዳን እጅግ የላቀ ማለት ነው። አሁን አንዳንድ በዓለም ላይ ከጥንት ዘመን ጀምሮ ቤተክርስቲያን ምን ሆናለች መሰላችሁ? ኃጢአት በኃይል ወደ ቤተክርስቲያን መጥቷል። ኃጢአት ወደ ቤተክርስቲያን ገብቷል። ስለዚህ ምን የሆነ ነው? ቤተክርስቲያን ናት መጀመሪያ የተጠራችው። እግዚአብሔር ቤተክርስቲያንን ጠራት ወደ ራሱ ማለት ነው። ቤተክርስቲያን ደግሞ ምን ያደረገች ነው? ወይ ደግሞ አማኞች ኃጢአትን ይጠሩታል፣ ያስገባሉ ወደ ቤተክርስቲያን። ኖ እኛ እኮ ልክ እንደ እስራኤልን እግዚአብሔር እንደጠራ ተመሳሳይ ነው ነገራችን። ቤተክርስቲያን የሚለው እኮ ለነሱም ይሰራ ነበር በእነሱ ቋንቋ። ከዓለም ተጠርቶ የወጣ የእግዚአብሔር ጉባኤ የእግዚአብሔር ህዝብ ማለት ነው። ስነ ስርዓት ያለው፣ ንጽህና ያለው፣ እግዚአብሔርን የሚያመልክ እግዚአብሔርን የሚያከብር፣ በእግዚአብሔር ስርዓት የሚወጣ የሚገባ ክብር ያለው፣ በዓለም ውስጥ ብርሃን የሆነ፣ ለሰዎች ሁሉ ምሳሌ የሆነ፣ ሰዎች ሁሉ እንደነንትና በሆንኩ የሚያስብል ህይወት እንዲኖራት ነው እግዚአብሔር ቤተክርስቲያኑን በዓለም ውስጥ የሰራት። ቤተክርስቲያኔን እሰራለሁ ሲል ጌታ ለዚህ ነው ጽኑ መሰረት ላይ እሰራታለሁ፣ ሌሎችን እንድትስብ ያኗኗር ሁኔታ አለው። ግን ይሄንን ያም ህዝብ ሊጠብቅ አልቻለም። ህዝቡ ወደቀ። በነገራችን ላይ እግዚአብሔር ድንቅ ስራ ሁሌም ያደርጋል፣ ያስገርማል። ህዝቡ ስርዓቱን ቢያፈርስም እግዚአብሔር ግን ዓላማውን አልለወጠም። በአብርሃም በኩል እግዚአብሔር ምን ብሏል? በኦሪት ዘፍጥረት ምዕራፍ 12 ላይ በዘር የምድር አሕዛብ ሁሉ ይባረካል ብሏል። አልለወጠም እግዚአብሔር ይሄንን። ግን ቅሪቶች ማስቀረት ነበረበት። ስለዚህ ወደዛ ከመሄዳቸው በፊት ምን አደረገ? ትንቢት እንዲመጣ አደረገ። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ አንድ ነገር ላንብብላችሁ። እንዲህ ይላል፣ አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁና አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥሙም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብፅን ላንተ ቤዛ አድርጌ ኢትዮጵያንና ሳባንም ላንተ ፈንታ ሰጥቻለሁ። በዓይኔ ፊት የከበርክና የተመሰገንክ ነህና እኔም ወድጄአለሁና፣ ስለዚህ ሰዎችን ላንተ አሕዛብንም ለነፍስ እሰጣለሁ።
እኔ ካንተ ጋር ነኝና አትፍራ ዘርህንም ከምስራቅ አመጣዋለሁ ከምዕራብም እሰበስበዋለሁ ሰሜንን መልሰ አምጣ ደቡብንም አትከልክል ወንዶች ልጆቼን ከሩቅ ሴቶች ልጆቼንም ከምድር ዳርቻ በስሜ የተጠራውንም ለክብሬ የፈጠርኩትን የሰራውትንና ያደረኩትን ሁሉ አምጣ እለዋለሁ ይላል። ይሄ ምንም ጥያቄ የለውም ከስደት እንዴት እንደሚመለሱ የተነገረ ትንቢት ነው። እንዴት አወቅነው? ከኋላ ከፊት ስለነሱ ነው እየተናገረ የቆየው። ኢሳይያስ ከውድቀት በፊት የነበረ ነብይ ነው ህዝቡ ወደ ባርነት እንደሚሄድ የሚያል። ሁለተኛ ኤርሚያስም በምዕራፍ 29 ላይ እንዲህ ብሏል። በጣም የምታውቋቸው ቃሎች ናቸው ግን ያለ ቦታ እናነባዋለን እኛ ብዙ ጊዜ ሁለቱም ማለት ነው። ትንቢተ ኤርሚያስ ምዕራፍ 29 ቁጥር 10 ላይ እንዲህ ይላል እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ ለናንተ የማስባትን ሐሳቤ እኔ ያውቃለሁ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም ይላል። በጣም ይገርማል። እነዚህ ትንቢቶች በነገራችን ላይ የመጡት በድብልቅልቁ ዘመን ነው። ያራ እግዚአብሔርን ቢባል አናውቅም በሚሉበት ጊዜ ኃጢአት አለ ቁጣና ፍርድ እየጠበቃቸው ነው። እግዚአብሔር ግን ዓላማውን ስላለወጠ በኃጢአት ውስጥ እንኳን ሆኖ እንዲህ የተስፋ ትንቢት ይናገር ነበር በነቢያቱ በኩል። ይህን ሁሉ ተሸክሞ ህዝቡ ሄደ። ታዲያ ምን ሆነ? ምንድነው ዕዝራ እያለ ያለው ሚለውን እሱ ላይ አይተን ሐሳባችንን እግዚአብሔር የሚያስተምረንን እንቋጫለን። እንግዲህ በዚህ ሁኔታ ህዝቡ ወደ ምድሩ ወደ አገሩ ተመለሰ። ልክ እንደተመለሰ አንዳንድ ችግሮች በህዝቡ መካከል መታየት ጀመሩ። ይህም ከተፈጸመ በኋላ አለቆች ወደኔ ቀርቦ ይላል ማለት ያስተማረ ብዙ ያደራጀ ብዙ ነገር አደረገ ማለት ከኋላ ያለውን ብታነቡስ ደስ ይለኛል። የእስራኤል ህዝብ ካህናቱም ሌዋውያኑም እንደ ከናናውያን እንደ ኬጣውያን እንደ ፌርዛውያን እንደ ያቡሳውያን እንደ አሞናውያን እንደ ሞዓባውያን እንደ ግብፃውያንና እንደ አሞራውያን እነዚህ ሰዎች ታውቋቸዋላችሁ አይደል? ብሉይ ኪዳን የሚያነብሰው እነዚህ የእስራኤል ባላንጣዎች ናቸው። እግዚአብሔር የነሱን ጣዖት ይጸየፋል፣ በጥንቃቄ ይመለከታቸዋል። ከነዚህ ሰዎች ጋር ጋብቻ ውስጥ መግባት ወዳጅነት መፍጠር ፈጽሞ የተከለከለ ነው። ግን ሁሌ ያደርጉታል። በነገራችን ላይ የኤትኒክ ጉዳይ እንዳይመስላችሁ ዘሴም ናቸው ሴሜቲክ ናቸው እነዚህ በቋንቋ በቤተሰብ ደረጃ ከታየ አሁን የዘር ጉዳይ አይደለም እዚህ ውስጥ የሚያሳየን መንፈሳዊ ህይወታችሁን ያበላሻሉ ነው። በዛ አይን እንዳታዩት ነው። እንደዛ አይደለም ስለ መንፈሳዊ ህይወታቸው ነው እየተናገረ ያለው እንጂ እግዚአብሔር አሞራውያንም እኮ የሱ ናቸው። አሁን ግን እግዚአብሔር ምን አድርጓል? ከዚህ ቤተሰብ መካከል እኮ አንዱን ለይቶታል። አብርሃምን የተለየ ዕቃ ነው። እግዚአብሔር መድኃኒትን ወደ ዓለም ለማምጣት በስራ ላይ ነው ያለው። ኃጢአት ግን አሁንም እግዚአብሔር ሊሰራ ያለውን ስራ እየረበሸ ነው። እና እንደነዚህ ህዝብ አሉት መጡና ዕዝራ አስተማሪ ነው፣ መምህር ነው፣ ህግ ያነባል፣ ይተረጉማል ህዝቡን። በጣም ህዝቡ አይታችሁ ከሆነ በነህምያ ላይም ሲያለቅስ ነው የሚውለው ህዝቡ። ለካ ህጉ እንዲህ ነው እንዴ ይላሉ። እንዴ አይደል? እኛ ራሱ እንደዛ አይደል ያልነው? ልክ ወንጌል ሲሰበክልን ለካ እንዲህ ነው እንዴ አላላችሁ? እንደዛ ነው በእውነት። በአውሮፓ የነበሩ በተለይ አንዱ መጽሐፍ ቅዱስ ከተረጎሙት መካከል ነው የቤተክርስቲያን ትምህርትና መጽሐፍ ቅዱስ እንዲያወዳደረ። እሱ ያደገው የሰለጠነው ያው የቤተክርስቲያን የሚባለውን ትምህርት ነው ምላችሁ በተሳሳተ መንገድ ድሮ እንደኖርንበት መጽሐፍ ቅዱስ ያነብ የመጽሐፍ ቅዱስ ትምህርትና ህዝቡ የሚኖርበት ቤተክርስቲያን የምታስተምረው ተለየበት። ግን በአመክንዮ ሲታይ ደግሞ ስልጣናዊው ቃል ማን ነው? መጽሐፍ ቅዱስ ነው። ገዢ መሆን ያለበት ማን ነው? መጽሐፍ ቅዱስ ነው እንዴ። ስለዚህ መጽሐፍ ቅዱስ ነው እንጂ ትክክል የሚሆነው የማ ትክክል አይሆንም ብሎ ቁጭ አደረገ። አብዮቱ እንደዛ ነው የተቀሰቀሰው በአውሮፓ። የኛ ማገር ሰው እንደዛ ሊረዳ ይገባል፣ እንደዛ ልናስብ ይገባል። እግዚአብሔር በህጉ በቃሉ የሚለው እንዲህ ነው፣ ኑሯችን ይሄን ይመስላል።
ትምርታችን ይመስላል ስርዓታችን ይመስላል ለምን ብለን መመዘን አለብን በእግዚአብሔር ቃል ዛሬም ቢሆን አላለቀም እኮ የህይወት ይሄ በህይወታችን በጆርኒያችን ውስጥ ሁሉ ጊዜ መኖር አለበት ቃሉ ገዢ መሆን አለበት እንሳሳታለን መጡና ሩክሰት ያደርጋሉ አሉት በጣም ልብ የሚሰብር ነው በእውነት ለምን ቅድም ሳወራችሁ የነበረው ታሪክ እኮ ዝም ብዬ ታሪክ ለማሳወቅ አይደለም እስራኤል የተሰበረችው በጋብቻ በኃጢአት ነው ውርደት ይገጠማት ታሞ የተነሳ እግዚአብሔር ረሳይ እንደሚባለው ማለት ነው ኢሚዲየት እርኩሰት ውስጥ ገቡ 70 ዓመት በኋላ ይሄ በጣም ለሚመራው ለህዝራ በጣም ያሳዝናል ማለት ነው እንዴ እነ ዳዊት እኮ የወደቁበት እነ ሶሎሞን እኮ የወደቁበት የእስራኤል ክብር እኮ የተገፈፈበት ነው እንዴ ትላንትና እግዚአብሔር ያን ሁሉ ምህረት አድርጎ ይቅር ብሎ እንዲህ እኮ እኛም ራሱ እግዚአብሔር ከኃጢአት ጭቃ ውስጥ አውጥቶን ፈውሶን አድኖን ተስፋ ሰጥቶን ተመልሰን እዛ ቦታ ብንገኝ በጣም ነው የሚያሳዝነው በእውነት በጣም ያሳፍራል እንዴ ራሱ ክርስቶስ እኮ ያዳነን ከጭቃ ነው ከኃጢአት ነው እግዚአብሔር ምን ያህል እንደሚጸየፍ በክርስቶስ ሥጋ በኩል ኃጢአትን ሲኦልን ድል አድርጎ እኛን በማዳን ውስጥ የከፈለው ዋጋ ትርጉም አልሰጠነውም ማለት ነው እና ሩክሰት ያደርጋሉ እንጂ ከምድር አህዛብ አልተለዩም መለየት ነበረባቸው ልብ በሉ አልተለዩም አሁን እንዲህ በሉ ውስጥ ቤተክርስቲያን ውስጥ ኃጢአት አለ አሁን እንደምንሰማው ያጭበረብራሉ ሰዎች እንዲህ እየተሰበሰቡ ማለት ነው ያሰት ትንቢት ያሰት ትምህርት ያሰብ የቤተክርስቲያን ድርጅት መፍጠር ጠንቋይ አስማተኛ ሌባው ምኑ ቤተክርስቲያን ውስጥ ሞልቷል እንዴ ቤተክርስቲያን እንቁ የክርስቶስ አካል ናት እውነታው መጀመሪያም እኮ እስራኤል እግዚአብሔር ወርቁ እንዴት ደበሰ ይላል ኤርሚያስ ሲጀምር ራሱ ማለት ወርቅ ማለት የከበረው ህዝብ እንዴት ተዋረደ ማለቱ ነው ቤተክርስቲያንም አንዳንድ ጊዜ ወደ እንዲህ ያለ ነገር ውስጥ ትገባለች መለየት ነበረባት ወይስ ሳትለይ እናገኛታለን አልተለዩም ምን ያደርጋሉ ምንድነው ኃጢያቱ እዚህ ውስጥ ምንድነው ቁልፍ ነገር ለራሳቸውና ለልጆቻቸው ሴቶች ልጆቻቸውን ወስደዋል የተቀደሰውንም ዘር ከምድር አሕዛብ ጋር ደባልቀዋል የመጀመሪያውን ኃጢያት ደግሞ እየሰሩት ነው አስቀድሞም ይሄን የሚያደርጉት ደግሞ ተራው ህዝብ እንዳይመስላችሁ አዲስ ምዕመን ጀማሪ ምናምን እንዳይመስላችሁ መኳንንቶቹ ካህናቱ ዋና የህዝብ ራስ የሚባሉ የህዝብ ራስ ከተበላሸ ህዝብ ይበላሻል ዋናዎቹ ናቸው በዚህ ነገር የሚሳተፉት አሉት ዕዝራን ሰባኪዎቹ አዎ ጳጳሳቱ እንደዚህ ማለቱ አዎ ሚኒስትሮቹ አዎ እስራኤል ያው የእግዚአብሔር መንግስት ምሳሌ ስለነበር መንግስቱም ስርዓት የቤተ መቅደሱም ብቻ አንድ ነው ምንም ልዩነት የለውም አዎ እነሱ ናቸው ይሄንን ተግባር የሚፈጽሙት እንደውም መጀመሪያ ሆነዋል ይላል ከፊት ሆኖ ህዝቡን ወደ ኃጢአት እየመሩት ነው እግዚአብሔር እንዲህ ካለ ነገር ይጠብቀን የሚገርማቸዋል በእኛ ሀገር ህዝብ መሪ ይወዳል መሪ አንድነት ካለው ምንድነው ኳሊፋይድ ከሆነ ሙሰኛ ካልሆነ በተለይ በሃይማኖት ቤት ውስጥ ደግሞ እንዲህ ንጽህና ካለው አይደል አትወዱም አይወድም ድሮም እንደዛ ነው ህዝብ ቄስ ይወዳል ሰው የኛ ህዝብ ማይጠጣ በስነ ስርዓት ያለው በእውነት ነው የምላችሁ እኔ ያደኩበት ቦታ እንደዛ ነው የኔን ሳባት ገሌ ነው ይላሉ ማይጠጡት ነገሌ ይሻላሉ ይላሉ እንደዚህ ነው ማለት በመድራጅ ግን በመጥፎ ምሳሌ መሪ ከሆኑ ህዝብስ የት ሊገኝ ነው ወገኖች እንደዛ ከሆነ ዋናዎቹ ይሄንን የሚያደርጉ ከሆነ ህዝቡማ የእስራኤልን ህዝብ የተቀደሰውን ዘር ደባልቀውታል ማለት ነው ቃላቅለውታል ማለት ነው ትላንትና ከዚህ ጋር ነው ከዚህ የተነሳ ነው እግዚአብሔር ህዝቡን የቀጣው አሁንም ግን ህዝቡ እዛ ውስጥ ነው ያው ህጉን እየተረጎመ ያስተማረ በቅናት እንዳልኳችሁ ከባብ ስንት 1400 ኪሎ ሜትር ነው ተጉዞ የመጡት 3 ወር ነው የወሰደባቸው ለነዝራ ጉዞ ማለት ነው ይሄን ሲያደርጉ በታላቅ ምንድነው በቅናት በጋለ መንፈስ የእግዚአብሔር ቤት እንደገና ይሰራል የእግዚአብሔር ህዝብ እንደገና ይታነጻል
እግዚአብሔርም ፊቱን ወደ ሕዝቡ ይመልሳል፣ የእግዚአብሔር ክብር በኢየሩሳሌም ይሆናል ብሎ ነው የመጡት። ግን ኃጢአት እየሰረሰረ ነበር ውስጡን። ኃጢአት እንዲህ ነው። አሁን እንደዚህ እኛ ተሰብስበን እግዚአብሔርን እያመለክን አገልጋዮች በቤተክርስቲያን ውስጥ የሚሰሩ ወይ ማንኛውም ሰው በኃጢአት ውስጥ የሚጨመላለቅ ከሆነ እግዚአብሔር በጣም በጣም ያዝናል። ውሸት ነው ማለት ድራማ ነው እንደዚህ ተሰብስበን የምንሰራው ነገር። እንደዛ ቀስ ብሎ ነው ደግሞ ውስጡን የሚበላሸው። ከእርኩሰት ራሳችንን መጠበቅ አለብን። ከኃጢአት ማለት ብዙ ጊዜ ኃጢአት ይልና ሰው ኢሚዲየት ዝሙት፣ ሌብነት ምናምን ይላል። ኃጢአት ስፍር ቁጥር አለው እንዴ? ተቆጥሮም እንኳን አያልቅም። ጥላቻ፣ ንቀት፣ ለሰው ልጅ ያለን ክብር፣ ቅድም እንዳለው እግዚአብሔርን በምን ሁኔታ እንደምናየው ልባችን እግዚአብሔር ጋር ያለው ህብረት፣ ለእምነታችን ያለን ክብር፣ ተስፋ ላይ፣ ፍቅር ላይ፣ ደስታችን፣ ህብረታችን፣ ይሄ ሁሉ እንክብካቤ ያስፈልገዋል። ኃጢአት እንደ እሳት ሰደድ ነው። ቀስ ብሎ በአንድ ነገር ይጀምርና እየተቀጣጠለ ይሄዳል። ማቆሚያ የለውም። አንዱ ኃጢአት ሌላ ኃጢአት ይፈጥራል። አረ ዛሬ ጸሎት ብትተው ነገ አትጸልዩም። እንደዛው ነው በቀላሉ ማለት ነው። መጥፎ ነገር ወይም ስንፍና በቀላሉ ይጋባል። ቤተክርስቲያን ውስጥ በተለይ የቤተክርስቲያን መሪዎች፣ አገልጋዮች መበላሸት ከጀመሩ ህዝቡ በቀላሉ ይናዳል። ለምን መሰላችሁ? ለጽድቅ ቅናት የለም፣ ለእውነት የሚቆም የለም፣ የእግዚአብሔርን ነገር የሚፈልግ የለም። ሁሉም የራሱን ይፈልጋል። ጳውሎስ እንዳለው በቃ ሁሉም የራሱን የሚፈልግ ይሆናል፣ ይበላሻል ማለት። እግዚአብሔር ከዚህ ይጠብቀን። ሁለተኛ መዋረድ አንፈልግም። እግዚአብሔር ከውርደት ስፍራ አንስቶናል፣ አድኖናል። በእግዚአብሔር ማዳን እንደሰታለን እንጂ የእግዚአብሔርን ማዳን እንዲሁ በቀላሉ አናየውም። ይህንም ነገር በሰማው ጊዜ ይላል። ይህን ሲሰማ ምን እንዳደረገ ታውቃላችሁ? ልብሴን መጎናጸፊያን ቀደድኳል። ይሄ በመካከለኛው ምስራቅ አንድ ሰው ስሜቱን፣ ሐዘን፣ መከራ፣ ችግር ሲገጥመው የሚያሳየው ነው። ልብሱን ቀደደ ማለት እንደ መራቆት ማለት ነው። ትልቅ የተከበረ ሰው ያውን ተራ ሰው አሁን እኔ ብቀድ ምንም አይልም፣ ሰው የት ያቀኛል? ትልልቅ ሰዎች አሁን ሀገር የሚመሩ ቢቀዱ አበደ እንዴ ነው የሚባለው። ሌላውማ ምንም ችግር የለውም፣ ሰው አይለየንም። እዝራ ትልቁ ሰው ነው በህዝቡ መካከል። ከዛ ምን አደረገ? የራሴንና የጢሜንም ጠጉር ነጨው፣ ደንግጬም ተቀመጥኳል። ምን ሰራው ነገር ለካ እየተናደ ነው ማለት እየሰራ እኮ እሱ እኮ ህዝቡ እየታደሰ ነው። አሁን የታድሶ ነው እሱ ራሱ እኮ ከኃጢአት ወደ ጽድቅ ህዝቡ እንዲታደስ እየሰበከ እያስተማረ እያነጸ ነው። ከኋላ ለካ እየተናደ ነው። ይሄ አቅል ያስታል ማለት ነው። በጣም ሞራል የሚያፈርስ ማለት ነው። በአንድ በኩል ገነባው እያለ በሌላ በኩል ተናደ። ወይም ደግሞ ምንድነው የነሱ ስራ? እግዚአብሔር ህዝቡ እንዲታደስ ወደ መንፈሳዊ ህይወት እንዲመለስ ነው እነዝራን የላከው። ተቃራኒው ነገር መሬት ላይ የሆነ ነው። አሁን የኛ እንቅስቃሴ እግዚአብሔር እኛን የጠራበት መንገድ ለሌሎች ምሳሌ ብርሃን መሆን አለብን። እኛው የሽግግር ወቅት ላይ ያለነው በትምህርታችን፣ በህይወታችን፣ በአስተዳደራችን፣ በአመለካከታችን፣ በእያንዳንዱ ነገር ላይ በመናደርጋቸው ውሳኔዎች፣ በቤተሰባችን፣ በኑሯችን በጣም እንደ እንቁ ማለት ነው የተለየን ሰዎች መሆን አለብን። ለምን መሰላችሁ? በቃ አሁን ይሄን ስለሚፈልግ ያለዛ ይወድቃል፣ ህይወት ይወድቃል። ምሳሌ ልንሆን አንችልም። ማን መልካሙን ያሳየናል ይላል ሰው። መልካም ይፈልጋል ማለት የመልካም ነገር ያለ የእውነት ያለ ይላል። እውነት ያስኩ የሚለው እውነትን ካጠፋ አደገኛ ነው። ስለ ምርኮኞች መተላለፍ የእስራኤልን አምላክ ቃል የሚፈሩ ሁሉ ወደ እኔ ተሰበሰቡ። እኔም እስከ ሰርክ መስዋዕት ድረስ ደንግጬ ተቀመጥኩ። ደስ ይላል። እግዚአብሔርን የሚፈሩ ደግሞ ነበሩ እዛ ውስጥ ቅናት ያላቸው ሰዎች ነበሩ። የሚሆነው ነገር የሚሰለሰሉ ነበሩ። ለምን እንዲህ ይሆናል? ይሄ እኮ ትክክል አይደለም፣ እግዚአብሔርን እያሳዘነው ነው የሚሉ ነበሩ። እና የሰርክ ጸሎት የሚባለው ወይም መስዋዕት የሚባለው ጸሎትና ምልጃ ንስሐ የሚቀርብበት ነው። በህጉ መሰረት 9 ሰዓት ነው። እስከዛ እሱ እዛው ተቀመጥኩ ደንግጦ ማለት ወይም ደግሞ ወደ ጥልቅ ጸሎት ገባ። በሐዘን በዙሪያው ከበቡት እግዚአብሔርን የሚፈሩ ሰዎች። እግዚአብሔርን የሚፈሩ ምን ተነጋገሩ የሚል አለ አይደል? ሌላም ቦታ እንደዚህ በአስቸጋሪ ጊዜ እግዚአብሔርን ምርጫቸው የሚያደርጉ ሰዎች ሁሌም እግዚአብሔር ስሙ የተባረከ ይሁን።
እንደዛ እንደምንሆን ደግሞ ተስፋ እናደርጋለን። ሁላችንም ወደ እግዚአብሔር የሚያደላ ልብ፣ ለእግዚአብሔር ክብር፣ ለእግዚአብሔር ጽድቅ የሚቀና መንፈስ እንደሚኖረን እናምናለን። እና በሰርክ መስዋዕት ጊዜ ልብሴን መጎናጸፊያዬን እንደቀደድኩ ሆኖ ከመዋረዴ ተነሳው፣ በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጄን ዘረጋው ይላል። አሁን መናገር ጀመረ። መጀመሪያ መናገር ማቃቶ ማለት ነው። ምን ይበል ማለት ነው። ሀፍረቱ ለምን መሰላችሁ? የሱ ሀፍረት ሆነ እየተሰራ ያለው ነገር። እጄን ዘረጋው እንዲህ አልኩ፣ አምላኬ ሆይ ኃጢአታችን በራሳችን ላይ በስቷል፣ በደላችንም ወደ ሰማይ ከፍ ከፍ ብሏልና አምላኬ ሆይ ፊቴ ወደ አንተ አነሳ ዘንድ እፈራለሁ አለ። እፈራለሁ አፍርማለሁ። አዎ አፍራለሁ፣ እፈራለሁ። ምን ብዬ በፊት ልናገር? ለምን ትላንት በደልን፣ ይቅር አልከን። ትላንት አሳዘንህ፣ አለፍከን። ትላንት ተሰበርን፣ ጠገንከን። አሁንስ ምን ተብሎ ነው እንደው የሚጻለው አንተ ፊት እንደማለት እኮ ነው። ምንድነው የሚባለው? በተደጋጋሚ እግዚአብሔር ፊት እንዴት እንቆማለን? ይሄንን ለምን እንደሚል ታውቃላችሁ? ሕጉን ስለሚያውቅ ነው። በነገራችን ላይ የእግዚአብሔርን ልብ ስለሚያውቅ። እግዚአብሔርን የማያውቅ እኮ ደፋር ነው፣ ምንም ችግር የለበትም። በቤተ ክርስቲያን ውስጥ አሁን ብዙ ጊዜ ባህሪ እግዚአብሔር ብዙ ሰዎች ኃጢአትን አቅልሎ ያያሉ። ለምንድን ነው አንዳንዶች የሚያታልሉት? በክርስትና ስም እግዚአብሔርን ስለማያውቁት ነው። እግዚአብሔርን የሚያውቅ እንደዛ አያደርግም። እግዚአብሔርን እንኳን እግዚአብሔር አባቴን እንኳን እንዴት ብዬ እዳፈራለሁ? እናቱን አባት ማለት በባህላችን ይቅርታ እንዲህ በማለቴ ባለጌ የሚባል አለ አይደለ? በስነ ስርዓት ያላደገ እንደማለት። እናት፣ አባት፣ ጎረቤት፣ የአካባቢ ሰው ያልቀጣው ከቤተሰብ ወደ መንደር፣ ከመንደር ወደ ትምህርት ቤት፣ ከትምህርት ቤት ወደ ዩኒቨርሲቲ ነው ሰው የሚሄደው። ከታች ጀምሮ ያልተቀጣ ሰው ባለጌ ነው፣ በአደባባይ ማለት ነው። እግዚአብሔር እንደዚህ ነው። በእግዚአብሔር ቤት ውስጥ አንዳንዶች እንደዛ ነው የሚያደርጉት። እና አንዳንዶቹን ሳይ እንዴት ሆኖ ነው? ምን አይነት ቤተሰብ፣ ምን አይነት መንደር! የብዙ ጥፋት ተጠያቂ በነገራችን ላይ ይሄ የኛ የሶሳይቲያችን ክሪቲሳይዝ መደረግ አለበት። በመልካም በመጥፎ ማለት አይደለም። እንዴ ችግርን ምን ያደርጋል? ሰው አንስቶ ወደ ሌላ ይወረውራል። ኖ አይደለም። በጋራ ነው ችግር የምንፈጥረው እኛ ከኛ ሁኔታ፣ ከትምህርታችን፣ ከአስተሳሰባችን፣ ከባህላችን፣ ከተረታችን ውስጥ ነው ችግር የሚመነጨው። ጥላቻ፣ ግጭት። ለምንድን ነው ሰው የሰው ደም ለማፍሰስ ወዳውድ የሚለው? እብሪተኛ፣ ትዕቢተኛ የሆነው የኛ ማህበረሰብ ለምንድን ነው? ባህሉ እኮ ነው። ባህሉ ክሪቲሳይዝ መደረግ አለበት። ስህተት አለበት፣ መታረም አለበት፣ ትክክል አይደለም መባል አለበት። በዘፈን እየታጀበ በኪነ ጥበብ እየተደገፈ የሚቀነቀን ከሆነ መንፈሳዊ አይሆንም፣ አስቸጋሪ ነው። የእግዚአብሔር ቃል ጠባይ ነው፣ እሺ አይልም፣ ቦታ አያገኝም። ለምን? እቡያን ነን ማለት ነው። ልባችን በትዕቢት የተነፋ ስለሆነ የእግዚአብሔር ቃል የቱ ጋር ይቀመጥ? ባዕዳን ነገር አስተሳሰባችን ውስጥ አለ። የእግዚአብሔር ቃል ደግሞ በሰፊው ወይም እግዚአብሔር ልባችን መኖሪያ ማድረግ ይፈልጋል። ጣዖትም እግዚአብሔርም በዚህ ውስጥ መኖር አይፈልግም። እግዚአብሔር እዚህ ውስጥ መኖር አይፈልግም ከጣዖት ጋር። እና አንዳንዱ ችግር ከኛ ጋር የኖረው ወርሰነው ነው፣ አሁንም አለ። መዘለፍ አለበት። ስህተት ነው ብለን መስማማት አለብን። ስንፍና፣ ማጭበርበርን አሁን በየመስሪያ ቤቱ ስንሄድ ይገርማቸዋል። አሁን በአንድ ጉዳይ የሆነ መስሪያ ቤት ያልተገባ ነገር ሲሰራ አሁን እያየው ነው። በራሴ ጉዳይ ነው ማለት ነው። ድሃ እንዴት ነው የሚኖረው? ፍትህ የሚባል የለም ማለት ነው። ሐቅ የለም ማለት ነው። የገሌ ነው ምናምን ይላል። እንደዛ አይደለም። የማህበረሰቡ ነው። ማህበረሰቡ ነው እዚህ ያደረሰው። እንደ ማህበረሰብ የተበላሸ ነው ማለት ነው። ይሄን ውርደት ማመን አለብን። ንስሐም እኮ ስንገባ ማመን በግልጽ ማለት አሁን ፈውስ ይሄ እግዚአብሔር ቃል በነገራችን ላይ ግላዊ እኮ ብቻ አይደለም፣ ብሔራዊ ጉዳይ ነው ለእስራኤል አይደል? ብሔራዊ ጉዳይ ነው። አሁን በእስራኤል ዘንድ ሲታይ ለምን መቅደሱ አለ፣ ህዝቡ አለ፣ ክብሩ ሁሉ ልክ ነው። እኛ እዚህ ተሟሙቀን ደስ ብሎን በክርስቶስ ልንሄድ እንችላለን። ወጣ ስንል እኮ እንዳለ እንደዛ ነው። ደግሞ ለዛ ብርሃን እንድንሆን ነው ጌታ የሚፈልገው። ብርሃኑ ነው ይላል። እና የሚያሳፍር ነበረ በእውነት የእስራኤል ኃጢአት፣ የህዝቡ ኃጢአት አሳፋሪ ነው። በጣም ያሳፍራል ማለት ነው። አሁን በድፍረት አሁን በእኛ ሀገር የሆነ ጦርነት ተከሰተ፣
እንትን ተከሰተ ሲባል ጸሎት ይታወጃል። በጣም ጥሩ ነው። እዚህ ውስጥ መልካም ነገር መጸለይ ያለብን ወደ እግዚአብሔር መሄድ ያለብን ነው። አፍረት ግን ሰው ግን አፍርም አይገርማችሁ እንደ ልምድ ይሆንና እስቲ እንግዲህ እግዚኦታ እንበል ይባላል። ድሮ ይገርማል። ልጅ ሆነን እኛ ሀገር ዝናብ ሲጠፋ ራሳችን እንለዋለን እግዚኦታ እንመራለን ህፃናት ሆነን ማለት ነው። እና የኛ የሚያስቀው ልክ ሁሉም ሰው መጨረሻ ላይ እግዚኦ ብሎ ሲወድ መርፌ ዘን እንሄድና ብዙ ሰው ይወጋጋል በመርፌ ማለት ባህሉ ነው። እንደዚህ ይደረጋል። ግን የሆነ ችግር ሲፈጠር ማህበረሰቡ ልክ ነው ቴዎሴንትሪክ ነው። ባህላችን አምላክን ማዕከል ያደርጋል። እሱን አልዘነጋውም። እውነተኛውን አምላክ ግን አይመስለኝም። የኛ የአእምሮ ስሪት የአእምሮ ቅኝት አምላክ የለሽነት አይደለም፣ አምላክን ይፈልጋል። ግን ማን ነው ታዲያ ያበላሸው ካልን ልክ እንደ እዝራ እንደ እግዚአብሔር ሰዎች የሚያፍሩ መሪዎች ያስፈልጋል። ስለ ህዝቡ ኃጢአት እዝራ ኃጢአት እዚህ ውስጥ አልበደለም። በነገራችን ላይ እዝራ ምን በደለ? እዚህ እዝራ እኮ ላይታች እያለ ነው ህዝቡ ወደ እግዚአብሔር ለማቅረብ ይጸልያል፣ ያስተምራል፣ ህጉን ይተረጉማል። በቅናት የእግዚአብሔር መቅደስ እንዲሰራ ህዝቡ ወደ እግዚአብሔር እንዲመለስ እያደረገ ነው። በስህተት ውስጥ ያለው እኮ ህዝቡ ነው። ስለ ህዝቡ ኃጢአት ግን አፈረ። መሪዎች ያፍራሉ፣ አገልጋዮች ያፍራሉ። እንደዚህ ነው ነው በራስ ብቻ የግል ዘጥ ብቻ ወዲና ወዲያ ማለት ምንም ትርጉም የሌለው መንፈሳዊ ነገር በትክክል እንደ እግዚአብሔር ቃል መሆን አለበት በህይወታችን ውስጥ። ያለዛ አይጠቅመንም፣ ጥሩም አይሆንም፣ ህዝባችንም ፈውስ አያገኝም። በድቡስቲ ላይ የተሰራ ምንድነው በእንቧይ ካብ የተሰራ ይመስላል የእስራኤል ልብ። አሁን እዚህ ጋር ሲያየው ለካ የተናደ ነው። በሌላ በኩል 70 ዓመት ተቀጥቶ የመጣው ህዝብ እንዲህ አለ፣ ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል አለ። እኛ ከጥንት ከመሰረቱ ጀምረን ክፉ ሰዎች ነን አለ። አዲስ ኪዳን ላይ እንደምታስታውሱት በሐዋርያት ሥራ ምዕራፍ 6 እና 7 ናሬት እንደሚያደርገው ማለት ነው እንደ እስጢፋኖስ እኛ ከጥንት ዘመን ጀምሮ ቀድም ያነሳውላችሁ አያችሁ ታሪካቸው የኖረ ነው። ከኃጢአት ጋር መኖር እንቢ ማለት ህጉን መጣስ በህዝቡ ዘንድ ቋሚ የህይወት ተግባር ነው። ቀን ይሄንን ነው የሚያደርጉት። እኛ ሀገር እስቲ ለምሳሌ የጸሎት እኛ ከአባቶቻችን ከጥንት ዘመን ጀምሮ 3000 ዓመት ክርስቲያን ነበርን። ክርስትና 2000 ዓመት ነው እንዴ 3000 ይሆናል እዚህ ሀገር? ኦኬ እሺ የቃላ ስህተት ሊሆን ይችላል ብለን እናልፋለን። አራ አይደለም፣ እንደዚህ አይደለም። እኛ ከጥንት ዘመን ራሱ ጀምረን እግዚአብሔርን የምናመልክ ህዝብ ነን። ለዚህ ነው ታዲያ እንደዚህ ውብ የሆነው። አቤት ጻድቃን! ለዓለም ሁሉ የተረፈ ስነ ምግባር ያለን፣ ለዓለም ሁሉ የተረፈ ሰላም ያለን፣ ለዓለም ሁሉ የተረፈ ብልጽግና ያለን፣ ክብር ያለን ነው። በፍጹም አይደለም። ታዲያ ምን ነው እንዲህ አመድ ምንድነው አመድ ያለበሰን እንደዚህ ህይወት ውሸት ማለት ነው። እዝራ ግን እኛ ከጥንት ጀምሮ የእስራኤል ህዝብ ማለት ነው። በእውነት የእስራኤል ህዝብ እኔ እግዚአብሔርን አመልከዋለሁ ቢል እውነቱን ነው። ያህዌን የሚያቅሱ ብቻ ነው። አሕዛብ በፈለገ እንደወደደ ነው የኖረው። ግን ሲገመግመው ኦዲት ሲያደርገው ምን አለ? ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል። እጅግ ነው። ዛሬም እንደሆነው ስለ ኃጢአታችን እኛና ንጉሶቻችን ካህናቶቻችንም ለሰይፍና ለምርኮ ለብዝበዛ ለእፍረት በምድር ነገስታት እጅ ተጣል። በዚህ ምስክሩ ደግሞ ምን እያለ ነው? ኃጢአት ሰርተናል ብቻ አይደለም፣ ኃጢአታችን ፍርድ አምጥቶብን ነበር። ከዚህ የተነሳ ተዋርደን ነበር፣ ለአሕዛብ ነገስታት ተላልፈን ተሰጥተን ነበር ይላል። አሁን አጽንኦት የፈለኩት ቁጥር 8 እና 9 ላይ ነው። አሁንም ይላል፣ ጸሎት ነው። አሁንም እግዚአብሔርን የሚያቅሰው እንዲህ ነው። እኛ አንዳንድ የኛ እኮ እግዚአብሔር ማይምረኝም ብለንም ትተን ልንሄድ እንችላለን። እንደዛ አይደለም። እግዚአብሔርን በእኛ አይምሮ እንዳንሰራው በመጽሐፍ ቅዱስ ነው። የእግዚአብሔር ምህረት በቃሉ ኃጢአት፣ ምህረቱ፣ ፍቅሩ፣ ቸርነቱን፣ ችሎታ ሁሉ እንደ እግዚአብሔር ቃል መሆን አለበት፣ እንደ ባህላችን አይደለም። እግዚአብሔርን ያውቃል። የህግ ሰው ነው። ይሄ ሲያጠና ይኖረውም ለዚህ ነው። አሁንም አለ ቅሬታን ይተውልን ዘንድ በተቀደሰውም ስፍራ ችንካሪን ይሰጠን ዘንድ አምላካችን ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የህይወት መታደስ ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል ይላል። አሁን እኮ የምህረት ጊዜ ነው ብሎ እያሳሰበው ነው። መሰበርንም አይተነዋል፣ ውርደትንም ጠግበነዋል፣
በአሕዛብ ምድር ተንገላተናል፣ አፍረናል። አምላካቸውን እግዚአብሔርን ትተው ነው በባዕድ ምድር ሲኖሩ የነበሩት። አሁን ግን እግዚአብሔር ምን አለ? አንደኛ ስለ ርስት ነው እየተናገረ ያለው። ምን አለ? ችንካሪን ይሰጣን ዘንድ ልክ ካስማ እንደማለት ነው። ወይ ደግሞ እግዚአብሔር እንደገና በኢየሩሳሌም ስፍራ እንደሰጣቸው ነው የሚናገረው። ሲቅበዘበዙ በባዕድ ምድር ነው የኖሩት። እግዚአብሔር ለምን አደረገ? ቅሬታን ይተውልን ዘንድ ረመናንት እንዲኖሩ። እግዚአብሔር ሐሳቡን አያጥፍም። እግዚአብሔር የሚያደርገውን ነገር ይሰራዋል። በዚህ መሰረት እግዚአብሔር ቅሬታን ይተውልን ዘንድ ይላል። አምላካችን አይናችንን ያበራ ዘንድ ይላል። አይናችንን ያበራ ዘንድ እንደው አይንን ማብራት ምንድነው ብዬ ሳይ ለካ ሰው ደስ ሲለው አይኑ ይበራል። ልክ ነው። በአይኑ ይታወቃል ሰው ሊስቅ ሲል ደስ ሲለው። ይኸው አሁን ራሱ ደስ ብሏቸዋል። እንደዛ ማለት ነው። ልክ ነው። እግዚአብሔር እነሱ ምንድነው አይናቸው እንባ ያፈስ ነበር ለረጅም ጊዜ በሐዘን በኃጢአት በባርነት ማለት ነው። እግዚአብሔር ግን ሲጎበኛቸው አሁን ምን ሆኗል? የእግዚአብሔርን ምሕረት ተቀበሉ። አሁን በደስታ ተሞልተዋል። ጊዜው የደስታ ጊዜ ነው፣ የመታደስ ጊዜ ነው እያለ ነው እያሳሰበ። አሁን ከእግዚአብሔር ሞገስ ተሰጥቶናል ይላል። ባሪያዎች ነንና አምላካችን ግን በባርነታችን አልተወንም። እውነት ነው፣ ባሪያ ነበሩ ለ70 ዘመን። አሁን ግን አልተወንም። የሕይወትንም መታደስ ይሰጠን ዘንድ ይላል። ሕይወታቸው እንዲታደስ የአምላካችንን ቤት እንሰራ ዘንድ የሕይወት መታደስ ብቻ እግዚአብሔር ለትልቁም ነገር አይቷቸዋል። መቅደሱን እንዲሰሩ፣ ቅጥሩን እንዲሰሩ፣ እንደገና የእግዚአብሔር ሥራ እንዲጀምር በኢየሩሳሌም ያሁኑ ሳለ ነው በሕዝቡ መካከል እርኩሰት የአሕዛብ ነገር የገባው። የተፈታውን ምን ጠግን ዘንድ በይሁዳና በኢየሩሳሌም ቅጥር ይደረግልን ዘንድ በፋርስ ነገሥታት ፊት ምሕረቱን ሰጠን ይላል። ይሄን ሁሉ የሰራው እግዚአብሔር ነው ይላል። አሁን ልክ እግዚአብሔር እኮ ለኛ እንዳደረገልን ነው። እግዚአብሔር አሁን ምሕረት አድርጎልናል፣ ይቅር ብሎናል። አሁን እኛ በእግዚአብሔር ቤት ውስጥ የእግዚአብሔርን ሥራ እንድንሰራ እድል ተሰጥቶናል ማለት ነው። ይሄንን ልናስብ ይገባል፣ ልናከብር ይገባል። ይሄንን አሁንስ አምላካችን ሆይ ብሎ ቅድም ወዳለው ወደ ሕዝቡ ስተት ይመራናል። ተቀደሱ ያለው ቦታ ማለት ነው። ሕዝቡ ከዚህ ተቃራኒ ነው እየኖረ የቆየው። በዚህ መሰረት እንደው ከዚህ ምን እንደጨበጥን ላንሳና ሐሳቤን ላጠቃል። አሁን የተረዳችሁ ይመስለኛል። ከጉብኝት ማግስት የሆነ ነገር ነው እዚህ የተመለከትነው። እግዚአብሔር የትላንትናውን ታሪካችንን ቀይሮታል። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ነው ታሪክን የሚቀይረው። ምን አድርጎ? ምሕረት አድርጎ ይቅርታ ሰጥቶ ማለት ነው። የተሰበረውን ጠግኖ የጠፋውን መልሶ እግዚአብሔር እና የትላንትናውን ማሰብ አለብን ማለት የት ነበርኩ? ያ የትላንትናው ነገር አሁንም ተከትሎ ይመጥቷል። ሕዝቡ የትላንትናው ነገር እየተከተለው ስላስቸገረው ነው እንደገና ኃጢአት ውስጥ የገባው። ምንድነው የተከተለን እኛን? ምንድነው በእኛ ሕይወት ውስጥ በጣም አስቸጋሪ ነገር? የእግዚአብሔርን ምሕረት እንድንረሳ፣ የእግዚአብሔርን ጸጋ እንድንዘነጋ የሚያደርገን። ይህንን በጣም ልናስብበት ይገባል። የኛ አሁናዊ የሕይወት ሁኔታ ምን ይመስላል? እንደ ግለሰብ ይሁን እንደ ቤተሰብ እንደ ጉባኤ እግዚአብሔር ማስተዋሉን ሁሉ ይስጠን። እግዚአብሔር ይህንን በልባችን ዛሬ አክብዷል። እግዚአብሔርን ዕዝራ እንደተረዳው ብንረዳ ደግሞ ጥሩ ነው። ከምሕረት ማግስት ከጉብኝት ማግስት የወትሮ የድሮ ኃጢአት እየተከታተለን ከሆነ ደግሞ መልሰን ያንን መሆን ከፈለግን አንዳች ችግር አለ ማለት ነው፣ ያልተረዳ ነው እና ልናርም ይገባል። እግዚአብሔር ይርዳን። እግዚአብሔር ይባርከን። ተባረኩ።